ሌላ ሰው ላስገባ ስለሆነ ነው። እሺ የሪቾ ከየት ቤተ እምነት ይሆን የመጣሽው? እሺ ቤካይ ቪዲዮን እሺ ብሩኬ ቪዲዮ ተከፍቶናል። ሚዩት ነው ቤካ ሚዩት ነው። ያው ድምፁ በደንብ የሚሰማበት ደግሞ ቢኖር የሚናገረው የሱ ንግግር በደንብ የምንሰማበት ደግሞ ቢኖር ቀላቅሎ ነው። አሁን እሱንም ባመጣል ቀላቅሎታል። እንደዚህ የሚያስገቡ ሰዎች አሉ፣ ወንድሞች እህቶቻችን እንዲህ ሲሰሩ ይሄን ድምጽ ያስገባሉ ነው። ኬጂቢያውን ፕሮቴስታንት ያሳተመው መጽሐፍ ነው። ያው ጌይ ነው ሌዝቢያን ነው። እሱ እንግዲህ በማስረጃ ታሳይናል። አይለውጠውም እያልኩ ነው። ችግር የለም በማስረጃ ታሳይናል። አሁን ጥያቄው ጎግል አድርግ። አሁን ጎግል አድርግ። ኪንግ ጀምስ ኦፍ ኢንግላንድ ለምን አትረጋጋም? አሁን አንዴ ተረጋጋ። መጀመሪያ ሙስጠፋ ስላዘጋጃቸው ስዕላቶች አሁን ሙስጠፋ ማዘጋጀቱ ምንም አይቀይረውም እያልኩ ነው። አይቀይረውም። ትክክል ከሆነ ትክክል ነው። ትክክል ካዘጋጀው ትክክል ነው። ራሱ ግን ፈጥሮ ካዘጋጀው አይቀይረውም ማለት ከመርካቶ የመጡትን ስዕላቶች ማሳተሙ ችግር የለውም ነው ጥያቄው። እሱ ምንም እኮ ተስማማን እኮ ሀብተወልድ የሚባሉ ብዙ ሰዎች አሉ። አንተ ብቻ ነህ ለዚህ አንተ ስዕል አድኖ አልተቀበልም። ይሄ ስዕል አድኖ ምንለው እኛ በትክክል ካልታተመ ነው የሚለው እሱ። ብራዘር ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። አይቀበለውም። ልክ ነው። አንተ ከመርካቶ የመጣውን ስዕል ትቀበላለህ ወይስ አትቀበል? ትክክል ከሆነ እቀበለዋለሁ፣ ካልሆነ አልቀበለውም። ከመርካቶ ከመጣ ዝም ብሎ እኮ አይጻፍም። ሲሰራ እኮ ዝም ብሎ እኮ አይጻፍም። ከመርካቶ የመጣ ከሆነ ትክክልም በትክክል ከተሰራ እቀበለዋለሁ፣ ካልተሰራ አልቀበለውም። ከመርካቶ የሚመጣው እንዴት ትክክል የሆነው ብለህ የምታወራው ምን ማለት ነው? ስርዓት አለው ራሱ። ቀለሙ፣ አጻጻፉ፣ አቀማመጡ ሁሉ ነገር ስርዓት አለው። በዛ መልኩ ከተሰራ ትክክል ነው። ከዛ ዝም ብሎ ደግሞ ማርያም ተብሎ የሆነ ሴት ከተሰራች ትክክል አይደለም። ኦኬ። ስለዚህ ከመርካቶ ኪንግ ጄምስ ቨርዥን ይኸውልህ የጻፈው ሰውዬ ጌቤ ይሁንም ቃሉ ትክክል ከሆነ ትቀበለዋለህ። የመጨረሻ ሐሳብ ያተመው ሰውዬ ማለት ነው። እሺ ማስረጃ አንጣ። ይሄ ለዚህ ንግግር ማስረጃ ከሌለ ያለ ማስረጃ ስለመጣው አድርገው ኪንግ ጄምስ ቨርዥን እኔ ቁጭ ብያለሁ። አንተ ያውና ሰውየው ማን ነው የሚለውን ይነግራል። አሁን እንደ ማህይም አናወራ። ፌቨራይት ሂስ ፌቨራይት ሳርፊ ሜልስ ይላል። እንደ ማህይም አናወራ። አይዞህ ብራዘር መበርታ። አንተ ካንተ የበለጠማ ማህይም የለም። ያለ ማስረጃ የሚያወራ ሰው ማለት ነው። እንዳልክ እንትና ይሄንን አለማወቅህ ራሱ እስካሁን
እስካሁን አለማወቅ ኤልያ አስወራህም ብራዘርዬ ማን ኩዚ አንተ ራሱ ለምሳሌ ጌ ምናምን የሚለው ነገር አበዛኸው። አልማዝ ላይ የመጣው አስለውጠህ ሆነው ብራዘር ትራንስጀንደር ሆነ ነው የመጣው ኩዚ ወደ አልማዝነት የመጣው አስለውጠህ ነው ብራዘር አስለውጠህ ነው ከወንድ ስም ወደ ሴት ስም አስለውጠህ ነው ነገርና ይሆናል እንግዲህ በአንተ አስተሳሰብ እንደዛ ስላደግ ሊመስል በቃ ታቸው እኛ እንደዚህ ያንሱ አንፈልግም። ታቸው ታብታባርክ አለቀ። ዳኒ ይሄ ልጅ መቼም አያስወራህም። እሺ አይ አለማወቁን ትንሽ አሳውቀን እንድናስወጣው ነበር። እሺ ችግር የለም እንዲረዳው ያከል ነው። ይኸውልህ ከመርካቶ የተገዛ ስዕል መቼም ቢሆን ማለት ነው እኛ ውስጥ ተደብቀ መጽሐፍ ቅዱስ ላይ ልታደርገው አትችልም። የራስህ ማለት ነው የራስህ ወንድም ከመርካቶ የሚመጣውን ስዕል አድኖ አልቀበልም ያለው የራስህ ወንድም ቤተክርስቲያን ሌላ ስዕል ማደያ ቦታ ካላትም ትነግረናል ማለት ሌላ ስዕል ማደያ ቦታ ካላት ትነግረናል። ያው አለማወቅን ለማሳየት ያክል ቨርዥኖች ሲታተሙ በአንድ ግለሰብ የሚታተሙ ስለሚመስለን የመጽሐፍ ቅዱስ ቨርዥን በአንድ ግለሰብ የሚታተም ጉዳይ አይደለም። ፎር ኢንፎርሜሽን ያክል ማለት ነው ለመረጃ ያክል ኦኬ። መጽሐፍ ቅዱስ ህትመት ላይ የሚሳተፉ ሰዎች በዛ ትርጉም ላይ በጣም ብዙ ሰዎች አብረው ኢንጌጅ ያደርጋሉ። ያው እሱ እንድታቀው ያክል ነው። እሺ ማሙ ሰላም፣ ከየት ቤተ እምነት ነው? እግዚአብሔር ይመስገን ኦርቶዶክስ ተዋሕዶ ቤተ እምነት ከኦርቶዶክስ። እሺ አንድ ኦርቶዶክሳዊ ወንድም ከመርካቶ ተገዝቶ ለሚመጣ ስዕል አድኖ አልቀበልም እያለ ነበር። ትቀበላለህ አንተ? ማሙ ሸቀጥ ነው እንደዚህ ሲጀመር ከመርካቶ የሚሰራው ራቱ መሰረጃ አለክ አንተ አታውቅም እንዴ? አይሰማም? አታውቅም ከራጉኤል ታትሞ እንደሚመጣ? አይ አንተ መርካቶ መሰራቱ እንደሚሸጥ አታውቅም? አይ አንተ መሰረጃ አለክ? አዎ አንተ መሰረጃ አለክ? አዎ አታውቅም እንደዛ እንደሚመጣ አታውቅም? ራጉኤል ታትም ማከፋፈያ እንዳለ አታውቅም? አይ አንተ ከመርካቶ ነው ላሳይ። ችግር የለም ይኸው ወንድምህ ያለውን ላሰማ። ችግር የለም አሁን ከመርካቶ በደንብ ስማ። የሲላድኖ መከፋፈያው መርካቶ የሚለውን አንተ አሳየኝ። ራስህ ስማ መጀመሪያ መርካቶ ሙስጠፋ አሳየኝ። አይዞ ብራዘር አንዴ ተረጋጋ ወዳጅ። እንዴ መረጋጋት ምን ነው አጣ? ይኸው የራስህ ወንድም ከመርካቶ ታሽጎ ለሚመጣ ሰምቻለሁ። መክፈት አንዴ ብራዘር ሰምቻለሁ። መክፈት አይጠበቅብህም። አልሰማህም ብራዘር። በደንብ መስማት አለብህ። ያው ብዙ ሰዎች አሉ። አንተ ብቻ ነህ ለዚህ አንተ ስዕል አድኖ አልቀበልም። ይሄ ስዕል አድኖ ምን እኛ የዘላለም ሕይወት አይሰጠንም። መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ከመርካቶ ስዕል አድኖ እንደሚከፋፈል አታውቅም። አላውቅም በለና ከዛ እንቀጥላለን ማለት ነው ወደ ማስረጃው። አላውቅም ነው እያልከን ያለው አንተ። ይኸው ብዙ ሰው የታወቀ ነገር ነው። ወንድምህም ከመርካቶ የሚመጣ ነገር በፍጹም ታሽጎ ታትሞ የሚመጣውን ያንን ስዕል አድኖ እያልቀበልም ብሎ እየነገረን ነው። ትቀበላለህ ወይስ አትቀበልም? ማለት ጥያቄው አንተ ነው። ማሙ ሚዩት ነህ። ወራጅ እሺ ሌላ ኦርቶዶክስ ባይ ዘ ዌይ የገባኝ ነገር ይኸውልህ አንዴ ኢየሱስ ከነካ ለሆነ ነገር እንዳትሆን ያደርጋል። ብራዘር አየህ አሁን ወዳጃችን ለጣዖት መሆን በውስጡ እያስቸገረው ነው ያለው። አይ አልቀበልም ኬትም ስዕል አድኖ የሚባል የሚያድን የለም። አየህ በቃ
ችግሩ ኢየሱስ አይንካ። ብትክደው እንኳን ንግግር ይገልጥብሃል። ችግሩ እኮ እየካዱት እነ ጴጥሮስ እየካደ ንግግሩ ግን ይገልጥበት ነበር። ምን ታደርገዋል? በቃ የኢየሱስ ከሆንክ እኮ እንደዚህ እኮ የኢየሱስ ከሆንክ እንደዚህ ነው ወዳጄ። ማለት እየካድከው ግን ንግግር ይገልጽብሃል። ብዙዎቹ እኮ የሚቸገሩት እንደዚህ ነው። ባይዘው ገብተው ባካርገው ጌታን ክደውት እስቲል አይቀበሏቸው እስቲል ጥያቄ አለባቸው እነኛ ሰዎች ላይ። ለምን ኢየሱስ ሲነካ ለሆነ ነገር እንዳትሆን ያደርግሃል። ይገባሃል። በሆነ ነገር ተታለ ተሸንፈ ልትሄድ ትችል ይሆናል። እዛ ውስጥ ግን ጨለማ እንዳለ ስቲል ይታያል። ይሄው ንግግር ይገልጥብሃል ብራዘር። ለስዕል አድኖ አልሰግድም። ይሄው እንግዲህ አሁን በእርግጠኝነት ይሄው ስሟት እዋት ይቅርታ ቪዲዮ ያሰሩታል። ይሄው የይቅርታ ቪዲዮ ያሰሩታል። ስዕል አድኖ አልቀበልም ያለበትን የስዕል አድኖ አሁን ስለወጣንበት ላይቭ ስለገባንበት ምናምን እንዲሰራ ያደርጉታል። አይሆን ወዳጄ የዳኒ ተንኮል ነው እሱ። ሁሉንም አልተቃወመም። የመርካቶን ነው እንጂ የፒያሳን የሌሎች ሰፈሮች ጋር ችግር የለውም ይላል። ምን ችግር አለባቸው? ምን ችግር አለ? የእውነት እሱ መርካቶን አለ እንጂ አሁን መርካቶ ላይ ብዙ ሃይኮፒዎች ስላሉ ነው ምናምን ብሎ ይመጡልሃል እንጂ ሌሎች ሰፈሮችን አልተቃወመም። የፒያሳው ምናምን ችግር የለውም። ያው የሌሎች ሰፈሮች ጤናማ ናቸው፣ እዛ አካባቢ ያላችሁ ምዕመናኖች ተጠንቀቁ ይላሉ። ምን ችግር አለ? እሺ ያ we expect that ልክ ነህ ዳግም። እኔም እሱን የተረዳሁት ዳኒ፣ እኔም እሱን የተረዳሁት ምክንያቱም እስኪ ቪዲዮ ላኩልኝ እስኪ። እንግዲህ ከዚህ ከሁለት ሳምንት በፊት ስዕል ይዞ ጀርባውን ሁላ እያሸ ፈውሽኝ ምናምን ሲል ነበርና እስኪ ላኩልኝ እሱን ቪዲዮ አንዴ ሼር አድርጉኝ። ምክንያቱም እሱ አልቀበልም ያለው የመርካቶን ስዕል አድኖ ነው። እንደዛ ነው የተረዳሁት እንጂ እንደሚያድንም አምነው ሲተሻሽ ላይቭ ላይ ታይቷል። አሁን በ2-3 ሳምንት አይሆነውም እና እሱን ቪዲዮ ላኩልኝ አንዴ። እሱ ቪዲዮ ማሳየት መቻል አለብን። እሱ ቪዲዮ እሷ የመርካቶ ምናልባት የፒያሳው አትሆን እሱ የፒያሳው የፒያሳው ባይ ዘ ዌይ ለስዕል ገበያቸው ታውቃለህ የሚጠቅም ነው። ደምሮ ያወራው መጥፎ አይደለም ታውቃለህ። ይቀጣጣ ሶሪ እሺ ማሙ የመርካቶን ተቀበላላን ማለት የመሰለ ዳንኤ። እሺ የፒያሳውን የበለጠ ዋጋው ከፍ ቢልም ብትገዙ ይሻላችኋል። አስቡት፣ ከድነታችሁ አይበልጥም ምናምን ቢል ይሰራበታል። ዋጋውን ከፍ ለማድረግ ነው። ገባህ? ገበያው ሲቀሰቅስ አውቀህ ታስወራለህ። የመርካቶ ዋጋ የለውም ምናምን ትልና የሌሎቹ እንትን ትላለህ። ገበያ ተኮር ነው። ስዕል በጠቅላላ ገበያ ተኮር ነው። ባይ ዘ ዌይ በጣም ትልቅ ኢንዱስትሪ ነው። እናወራበታለን። ቀጥሉ። እሺ ቤካዬ እሺ ኤፍዬ ሶሪ እሺ ሌላ ሰው ላስገባ ስለሆነ ነው። እሺ ሪቾ ከየት ቤተ እምነት ይሆን የመጣሽው? እሺ ቤካዬ ቪዲዮን እሺ ብሩኬ ቪዲዮ ተከፍቶላል። ሚዩት ነው ቤካ ሚዩት ነው። ኦርቶዶክሳዊ አርገኝ ኦርቶዶክሳዊ አርገኝ
ያው ድምፁ በደንብ የሚሰማበት ደግሞ ቢኖር የሚናገረው የእሱ ንግግር በደንብ የምንሰማበት ደግሞ ቢኖር ቀላቅሎ ነው። አሁን እሱንም ባመጣል ቀላቅሎታል። እንደዚህ የሚያስገቡ ሰዎች አሉ፣ ወንድሞች ሴቶቻችን እንዲህ ሲሰሩ ይህን ድምፅ ያስገባሉ። ነው ዋይ እስ ይፈልጋለሁ እሱ ካገኘሁት እባካቸው። አሁን የሴትዮዋ ድምፅ ነው ጎልቶ የሚሰማው ከእሱ ንግግር ይልቅና ለማሳየት እንዲመች እንደዚህ ባታረጉት ማለት ነው። መልእክቱ ዋናው እኛ መልእክቱን መስማታችን ነውና እንትኑ ነገር ብዙም ስለሚረብሽ ባይት ባታረጉት እንደዛ ጥሩ ነው፣ ፖስት ስታረጉ ማለት ነው። እና ምንድነው ለሌላ የፈለኩት ጫኔ ሲተሻሽ ነበር አሁን በቅርቡ ማለት ነው። እና እኔ ችግሩ የቦታ ነው የንግዱ ነው ችግሩ፣ እንደዛ ነው የተረዳሁት ከዚህ ቪዲዮ ከንግግሩ። የመርካቶን ነው እየተቃወመ ያለው የመርካቶን ነው እንጂ ከስዕሉ ጋር ችግር ያለበት አልመሰለኝም። ግን እስኪ የሚገቡትን ሰዎች በደንብ በዚህ ጉዳይ ማውራት መቻል አለብን። ከሰዓሊው ነው ቅዱስ የሚያደርገው የሚያድን የሚያደርገው ወይስ ሌላ ፕሮሰስ አለው የሚለው። ለምሳሌ ከሰዓሊው ካልሆነ ሙስጠፋም ሳለው ፋጦማም ተሳለው ልዩነት የለውም ማለት ነው። ዘን ከተሳለ በኋላ ከሆነ የሚቀደሰው ማለት ነው ወደ ቅድስና ሌብል የሚመጣው ከተሳለ በኋላ ከሆነ ሊያስጨንቃቸው አይገባም። ሙስጠፋ የሚሳለው ፋጤ ባገኙት አጋጣሚ መደፋት ነው ያለባቸው። ጉዳዩ ማንሳለው አይደለም ማለት ነው። መጽሐፍ ቅዱሳዊ ነው ወይ የሚለው ነው ጉዳዩ መነሳት ያለበት። እና እስኪ ገቡና ይመልሱልናል ማለት ነው። ተባረኩ። እሺ ሳሚን ተቀበለው። እሺ በዛው እሺ እንኳን ደህና መጣክ። እግዚአብሔር ይመስገን። ከየት ቤተ እምነት? እሺ ቪዲዮ ነው አንዴ ከዛ ልክ ቴንክ ዩ። እሺ ላሳይ እንዴ። ያው እንግዲህ ይሄ ከራሱ ረስቶት ነው የመርካቶ ስዕል መሆኑን እነኚህ ቀጥሉ ዳኒ። የምር እኮ እነኚህ ስዕሎች ማለት የመርካቶ ስዕላቶች ናቸው። ስዕሉ ላይ እኮ የመርካቶ ነው የሚል የለም። ስዕል መሆኑ እንጂ ስዕሉ ላይ የመርካቶ ስዕል ነው የሚል አይደለም። አንዴ በእንትንና እንትን ልበል አንዴ ብሩክ ተቀበሎሽ። እሺ ማለት አሁን ከመሸጫው ቦታ ነው ችግር የተፈጠረው ምንድን ነው ማለት አሁን ስዕል መጽሐፍ ቅዱስና አይደለም በሚል ከዚህ በፊት ዲቤት ሲያደርጉ ነበር አይደሉም ሰዎች። እንደዛ ከሆነ በማስረጃ ተያይዞ ማውራት ነው የሚሻለው። ካልሆነ ግን ሙስጠፋ ሳለው ምናምን ብሎ ዝች ጋር አሉ ባልታ ብቻ የሆነ ነገር ማውራቱ ለሃይማኖቱ የሚጨምረው ምንድን ነው? እና ደምረው ደግሞ ለኦርቶዶክስ ማጣቀሻ ነው ወይ? ደምረው ስተት ቢሰራ እንደ ማጣቀሻ አድርጋችሁት ዝች ጋር ቁጭ አድርጎ ደምረው እንዲህ ብሏልና ኦርቶዶክስ እንዲህ ነው ብሎ ማሰብ አስፈላጊ ነው ወይ? አይ እሺ ሰምቻለሁ ሳሚ። ሌላም ልጨርሳ ናውራ ልጨርስ አንድ ደቂቃ። እሺ አውራ። ሲቀጥል አሁን የሆነ ቸርች የሚሸጠው ዘይት ተብሎ መቼም ዘይቱ ከሰማይ ወርዶ አይደለም በነጋዴው እጅ በበርካቶም ከምንም ዘይቱ መጥቶ ተጸለየበት ተብሎ የሚደረግ ነገር ነው አይደለም እንጂ ሌላ ታምር የለውም። አሁን ከሌ ጋር ተሸጠ ተብሎ እንደዚህ ማለት ዋማ ያነሳ ማስረጃ ሙስጠፋ ሸጠው ምናምን ሙስጠፋ ቀድሞ ነገር የማያምንበትን ለምን ይሸጠዋል? እሺ ልቀጥል አሁን ሳሚ
ጨረስካት? እሺ ቴንክ ዩ። አሁን ስለኛ ካነሳው ልጀምርና ከዛ ወደ አንተ እንምጣ። ለምሳሌ ዘይት እናንተ ጋር መሸጡ ከየት የሚገዛው ምናምን አልክ አይደል? እኛ ከየት የሚገዛ በሱ ጉዳያችን አይደለም። መሸጡን ራሱ ነው የምንቃወመው። ገብቷል? ከየት ተገዛ ምናምን አይደለም፣ እሱ ጋር አንደርስም። እኛ መሸጡ እዛ መጥቶ እዛ ህብረት ውስጥ መሸጡን ራሱ ነው የምንቃወመው ማለት ነው። ስህተት ናቸው እንደዛ የሚያደርጉ ሰዎች። በቃ አለቃየ ከየት ተገዛ ከየት መጣ? ዘይት መሸጡ ነው አንተ ስታወራ ስለሰማሁ እኮ አይ ስህተት ነው የምትለው ምኑ መሸጡን ነው እንድታበር እኮ። ስማኛ ከሰማኝ ታገኘኛለህ ሳትጠይቀኝ ማለት ነው። እሺ ሰው ከየት ተገዛ የሚለው ጋር አንደርስም። እኛ ቸርች ውስጥ እዛ ህብረት ውስጥ ዘይት መሸጥ ነውር ነው። በቃ አለቀ። አይሸጥም። በቃ የሚሸጡ ሰዎች ካሉ ስናያቸው እንቃወማለን። አትሂዱ ወደዛ እንላለን። በቃ አለቀ። እኛ ጋር ያለው እሱ ነው። አሁን ወደ እናንተ እንምጣ። ከመርካቶ የተገዛ ወይ ደግሞ ሙስጠፋ የሳለውን አለ። ስዕሎቻችሁ ቅዱሳን ናቸው? እሺ ቅዱሳን በአጠቃላይ እህታችሁ አረን እንካ ስዕል መጽሐፍ ቅዱሳዊ ነው የሚል ዲቤት ተደርጎ ሰፊ ዲቤት እዛች ጋር ሰፋ ያለ ሰዎች እናንተም ዘጋ ገብታችሁ እኮ እዛ ሰዓት ሀሳብ መስጠት ትችሉ ነበረ። አሁን እዚች ጋር አንተ ቤት የሚሸጠውን ዘይት ሳጨርስ ሰው ቤት ያለውን ማለት እሱን ብታጸዳ አይሻልም ወይ? አሁን እየተሸጠ ምን ጥቅም አለው ይሄ? እኮ አሁንም እየተሸጠ ነው አልቀረም። ስለዚህ እሱን ስጨርስ ሰው ቤት ሂደ አሁን አንተ ኢየሱስን መስበኩ ይሻልሃል ወይስ ከሌ ቤት እንደምታወራው? ከዚህ በኋላ አየህ ስታወራ ፈቅጄል አስጨርሼ ስለሆነ ከዚህ በኋላ የምታወራው ለገባንበት ርዕስ መልስ ካለ ብቻ ነው። ሳሚ ትክክል አይደለም አልኩ። አየህ ትክክል አይደለም ካልኩ እንሞግታለን እስኪቆም ድረስ ሚዩት እያረከኝ በተራ እናውራው። ሚዩት እያረከኝ እንዴት አውራለሁ? ቀድሞ ነገር ዲቤቱን ትክክል አይደለም እኮ ነው እያልኩት ያለው። ወሬው ሰው ቤት ሀሜት ነው የሰራኸው። የቤትህን አጽዳና ወደ ሰው ቤት ታወራለህ። ምን ታደርጋለህ መሰለህ ሳሚ? ታች ትሆንና እሪ በል። አሁን ይኸውልህ ወርደሃል፣ እንደፈለክ ማውራት ይችላል፣ መብት ነው። የገባኸው ልትወያይ ከሆነ መወያየት ነው። በቃ ምን አስፈራክ? አሁን እያለቀስክ ያለው ለምንድን ነው? ስለማታውቅ ነው። እየተወራ ያለውን ነገር ከእግዚአብሔር ቃል ጠቅሰ ማስረዳት ስለማችል ነው ብሶት ውስጥ የገባ እና ምን እንርዳ ያው ቦታችን እንድትሆን እናደርግና ታብታብ እያደረግ እንድሰማ እናደርጋለን። እሺ እንደዛ ነው የሚሆነው። እሺ የምትገቡ ሰዎች በቃ መልስ ያላችሁ ለመወያየት ዝግጁ ናችሁ ሰዎች ግቡ። በቃ እኛ ቤት ያለውን ሰት እናጸዳለን። አሁን እናጸዳለን። እኛ ቤት ያለውን እናጸዳለን ማለት ግን አንተ ቦት ውስጥ እንድትቀጥል እናደርጋለን ማለት አለ። አንተንም ከጨለማ እንድትወጣ እናግዛለን። እኛ ቤት ያለውን ሰት ደግሞ በዛው ልክ እንሰራለን። ሁለቱንም ነው የምንሰራው። አየህ አንተም እንድትቦታ የኛ ቤቱን ብቻ እየሰራን ስተት ቢያንስ እዚህ በብርሃን ነው ያሉት። አየህ በብርሃን ነው ያሉት እዚህ እና አንተ ግን በጨለማ በሞት ውስጥ ያለው በጣም ስለምናዝንልህ አንተንም ከሞት ውስጥ ለማውጣት አንተም ላይ እንሰራለን ማለት ነው። ዋኪል አንዴ ሶሪ ማሙ ወይ ሚውት አድርግ ወይ ደግሞ ተወያይ። እሺ ወንድም አለ ሚውትን አስሬ አትከታተል። ትወያይ ነው ያው ነው ወይ ነው ማነሳት ነው። አይ አንተ አይደለም ከታች ያለውን ሰው ነው እኔ ነው። አይ ማሙ የሚባለው ምንድን ነው? ኦኬ ማሙ እሺ በቃ ታችሁን። እሺ ዋኪል አቤት ልትወያይ ነው አስሬ። ኦኬ እሺ አስወርጄዋለሁ። ብሩኬ ቅድም ጀምሮ ሲጠራ አይሰማም። ከዛ በመሃል ደግሞ ሰው ሲያወራ ደግሞ ትዝ ይለዋል። ያ በቃ ለመረበሽ ነው። ከየት ቤተ እምነት ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መልካም። ርዕሳችን እንግዲህ ያው በሰማነው ቪዲዮ ላይ ነው። ከሰማኸው ከመርካቶ የሚገዙ ስዕሎችን ከቤታቸው አውጡ፣ ስዕል አድኖ አልቀበልም የሚል ሀሳቦችን ሲያነሳ ሰምተናል። ስዕላቶች ቅዱሳን ናቸው ብለህ ታምናለህ? በሚገባ። እሺ ቅዱስ የሚያደርገው ከሰዓሊው ነው ወይስ ሌላ ፕሮሰስ ነው ቅዱስ የሚያደርገው ስዕሉ? እሺ አናሎጂ ልስራና ማለት የተሻለ አንደርስታንዲንግ እንዲኖረን፣ ለምሳሌ መጽሐፍ ቅዱስ ያሰኘው ያው በውስጥ ያለው ቃል እንደሆነውላ ይህንን መጽሐፍ ቅዱስ መርካቶም ልታገኘው ትችላለህ፣ ሙስሊሞችም ሊሸጡ ይችላሉ። በእነሱ እጅ መገኘቱ ቅድስናውን ማለትም ከቅድስናው እንደማይፍቀው ሁላ ቅዱሳን ስዕላት ስንል ቅዱሳንነቱ ማለት ይሄ ቅዱስ ያሰኘው ከሌሎች ዓለማዊ ስዕላት የተለዩ መሆናቸው ነው
ቅዱሳን ጥያቄ ከመሸጥ አንጻር አይደለም። እሺ ጥያቄ ከመሸጥ አንጻር ሳይሆን ከማዘጋጀት አንጻር ሲዘጋጅ ነው ቅዱስ የሚሆነው፣ ሲሳል ነው ቅዱስ የሚሆነው ወይስ በሌላ ፕሮሰስ ነው ስዕሎቹ ቅዱስ እንዲደረጉ የሚደረጉት እንዲሆኑ የሚሆኑት? ታንኪዩ ሪፕሬዘንት የሚያደርጉት ለምሳሌ ያው ጥሩ ማለት በአናሎጂ ላድርገው ብዬ ነው። ሪፕሬዘንት የሚያደርገው ለምሳሌ መስቀል በእንጨትም ሊሰራ ይችላል፣ በምንም ሊሰራው ይችላል። ግን መስቀልነቱን የሚይዘው ያው የመስቀልን ቅርጽ ሲይዝ ነው። በዛ ላይ ያው እምነት የሚባለው ነገር ይታከልበትና ይህንን እንደ መስቀል ብለን ስለምንወስደው መስቀል ብለን እንደምንወስደው ላክ ቅዱሳን ስዕላት ለምሳሌ አሁን ይህንን ሪፕሬዘንት የሚያደርገውን ኤንቲቲ ያንን ሪፈር እስካረገ ድረስ ስዕሉ ማለት ማቴሪያሉ ሳይሆን ሪፕሬዘንት የሚያደርገው አካልን የሱን መንፈሳዊ ቅድስናን ሴንተር በማድረግ ያው ስዕሉ ሪፕሬዘንት የሚያደርገውን አካል በማየት ቅድስናው ከዛ አንጻር ነው የሚመነጨው ማለት ነው። ያ ማለት ሙስሊም ቢስለውም የጊዮርጊስን ለምሳሌ የጊዮርጊስን ምስል ሙስሊም ቢስለውም የጊዮርጊስ እስከሆነ ድረስ ቅዱስ ነው ማለት ነው። ሙስሊም ቢያዘጋጀው ሲሳለው ትክክል። መስቀል ለምሳሌ መስቀል አይሁዶች አሁን በብዛት መስቀልን ወደ እስራኤል ስትሄድ አይሁዶች ናቸው በብዛት የሚሰሩት የመስቀልን፣ ግን መስቀልነቱን እንደማንተወው ማለት ነው። ያንን ያው ዲፌንድ ማለትም ያንን አክሰፕት አናረግም እንደማንለው ሁላ ነው። በቃ ሙስሊምም ቢያዘጋጀው አይሁድም አግኝቼዋለሁ። ኢቲስትም ሊሆን ይችላል። ነገር ግን የጊዮርጊስን ምስል አስመስሎ እስከሰራ ድረስ በየትኛውም ሰው ይዘጋጅ ቅዱስ ነው ማለት ነው። አግኝቼዋለሁ። እሺ ቴንክ ዩ። እሺ ስዕል አድኖ ሲባላል ያ ስዕል አድኖ ማለት ከዘላለማዊ ኃጢአት ያድነናል ማለት ሳይሆን የስጋ ፎስ ለሚያምንበት አሁን እኔ ካላመንክ አሁን ለማያምንበት አያምንበትም። አሁን እኛ እናምንበታለን። እውነት ለመናገር አይ ካን ዊትነስ ኤንድ አይ ካን ኮንፈስ በራሴ ብዙ የተደረገልኝ ነገር አለ ስለማምንበት ይሄ ነገር ኢት ወርክስ ፎር ሚ እና ለእኔ የሚሰራል ለሌሎች ሰዎች ለሚያምኑበት እምነት የሚለው ነገርም ስለሚታከልበት ለአንተ ስለምታምን ሰርቶልሃል። ወደ መጽሐፍ ቅዱስ እንድንሄድ ነው አሁን። ይህን መልሷል። አመሰግናለሁ። እኔ ወጣሁ፣ አስወጡኝ። ቴንክ ዩ። ቀጣዩ ጥያቄ ለእነዚህ ስዕላት ስግደት ይገባል? ለስዕላቱ ሳይሆን ለባለቤቱ ስዕሉን ሪፕሬዘንት ለሚያደርጉት ለምሳሌ የቅዱስ ጊዮርጊስ ለስዕሉ ሳይሆን ያው እንትን ኤክስፕሌን እያደረኩልህ ነው። ለስዕሉ ለማቴሪያሉ ሳይሆን ስግደት የምታደርገው ለስዕሉን ሪፕሬዘንት ላደረገው ወይም ለወከለው አካል። ለስዕል ስግደት አይገባም። ቅዱስ ጊዮርጊስን ስዕል በሱ ማለት አባባል ለማቴሪያሉ ነው ስዕል በከፍል አሁን አንተ ስዕል አድርጋል አይደል? እዚህ እንትን አድርጋል። ለዚህ ስዕል ይሰገዳል ወይስ አይሰገድም? አሁን አንተ ላልከው ስዕል ፊት ትሰግዳለህ ወይስ አትሰግድም? አዎ እኔ እንደነገርኩ ነው። እምነቴንም እየገለጽኩልህ ነው። በዛ ስዕሉ ፊት ሆኜ ስሰግድ ለባለቤቱ ለዛ ስዕሉን ሪፕሬዘንት ላለከው አካል ነው እንጂ አንተ ለምናየው ለማቴሪያሉ ሳይሆን ሪፕሬዘንት ላደረገው አካል። ለምሳሌ በእመቤታችን ስዕል ፊት ቆሜ ስሰግድ የምሰግደው ለእመቤታችን እንጂ ለስዕሉን ጀስት ለማቴሪያሉ ብቻ ለማቴሪያሉ አለመሆኑን ነው። እንትን ማለት ለስዕል አሰግድም፣ ለስዕል ባለቤት እንጂ ለስዕል አሰግድም። እሺ አሁን ወደ መጽሐፍ ቅዱስ ለስዕሉ ባለቤት የሚሰገደውም ለስዕሉ ባለቤት ነው። ኤግዛክትሊ። ለምሳሌ አሁን ከመጽሐፍ ቅዱስ ላይ ላድርገው ቆይ እኔ ስጠይቅህ ትሰጠኛለህ። ይሰገዳል ያልከው ወንድም መግባት ትችላለህ። እሺ ኦርቶዶክሳዊ ከሆንክ ኢንቫይት አድርጌሃለሁ፣ መግባት ትችላለህ። ቅዱሳን ይባላሉ፣ ስዕላት ቅዱሳን ናቸው ብለሃል። ለሱ መጽሐፍ ቅዱስ ማስረጃ የመጀመሪያ ፕሮቫርክ ይላል መጽሐፍ ቅዱስ ላይ ማስረጃ ቅዱሳን ስዕላት በመጽሐፍ ቅዱስ እንዳሉ ማስረጃ አስተር ቅድም እኮ ያው ሎጂክን ያው በሎጂክ አይደለም የምትመልሰው። ቅድም ነገር ያለው ከዓለማዊ ለምሳሌ መጽሐፍ ቅዱስ ያሰኘው ሌሎች በርካታ መጽሐፍት እንዳሉት ሁሉ ዓለማዊ፣ ይሄ ግን የቅዱስን የእግዚአብሔርን ቃል ስለያዘ መጽሐፍ ቅዱስ እንደምትለው ሁሉ እነዚህ ስዕላትም ደግሞ እግዚአብሔር የመረጣቸው ያከበራቸውን ቅዱሳንን ስለሚይዙ ከዓለማዊ ስዕል መለየታቸውን ስለማሳየታችን ይህን ቅዱሳን ስዕላት ብለን እንጠቀምባቸዋል።
መጽሐፍ ቅዱሳዊ ማስረጃ የመጀመሪያው ነገር መጽሐፍ ቅዱስ የምንለው እኛ ወረቀቱን አይደለም፣ ወረቀቱ አይደለም መጽሐፍ ቅዱስ የሚባለው ቃሉን ነው እንጂ ስለ ወረቀት እያወራ አይደለም። መጽሐፍ ቅዱስ ስንል የእግዚአብሔር የራሱ ቃል ነው እያለ ነው። ቅዱስ የሆነ ቃል ነው። ስለ ቃል እያወራን ነው እንጂ ስለተጠረዘው ወረቀት እያወራን አይደለም። አንተስ ቅዱሳን የሚባሉ ስዕላት አሉ ስላልከኝ መጽሐፍ ቅዱስ እንዲህ ብለን እንድናምን የሚያስደርግ ጥቅስ አለው ወይ? ማስረጃ አለው? እሱን የተወሰነ ታይም ሜይ ቢ ከሰጠኸኝ ማስረጃውን ለማቅረብ እችላለሁ። የተወሰነ ታይም ሰጠኝና ኦር ደግሞ ሌላም ሰው እንትን እያልከኝ እንትን ማድረግ እችላለሁ የእሱን ማስረጃ ለማቅረብ። ስታዘጋጅ እንግዲህ ስትመለስ ሁለተኛው ስዕለ አድኖ የሚባል የሚያድን ስዕል መኖሩንም በዛው ጥቅስ ይዘና፣ ሶስተኛው ደግሞ በስዕላቱ ፊት ለስዕሉ ባለቤት እንደሚሰገድም የሚያሳይ ጥቅስ። ሶስቱም ጥቅሶች ያው እንደዛ ብለህ ስለነገርከኝ ለሶስቱም የሚሆን ጥቅስ ይዘና ስንወያይ ድጋሜ ደግሞ ልሂድ እንዳትለን ለሶስቱም የሚሆን ዝግጅት ይኖርክ። ተባረክ። አይ አንዱን ሜይ ቢ አንዱን ጀስት መጽሐፍ ቅዱሳዊ ቅድም ብዬ ነበረ። ለምሳሌ በእነ ኢያሱ በታቦቱ ፊት ቆመው ተንበርከው ለቀኑ ሙሉ ሲሰግዱ ነበረ የሚል ያው የመጽሐፍ ቅዱስ ክፍል አለ። ያው ፋሚሊያር እንደሆንክ ስለማቅ እሱን መጥቀስ ካለብኝ ጠቅስልሃል ነው። አሁን በታቦቱ ፊት ሲሰግዱ ነበር ስንል ለታቦቱ ነው ወይ ሲሰግዱ የነበረው? ማንን ነበረ? ለእግዚአብሔር በታቦቱ ፊት ቆመው እንደሚሰግዱት ሁላ ቅድም ብያለሁ። እኛ በቅዱሳን ስዕላት ፊት ሆነን ስንሰግድ ለስዕሉ ባለቤቶች ስዕሉን ሪፕሬዘንት ላደረጋቸው ለቅዱሳን ኦር ደግሞ ያንን በቃ ሪፕሬዘንት ላደረገው እንደሚሰገድ ነው ቅድም የገለጽኩልህ። ሜይ ቢ ለሱም እንትን ካስፈለገ መጽሐፍ ቅዱሳዊ እንትን ከተወሰነ ታይም በኋላ ይዘና በቃ ለሶስቱም የሚሆን ማስረጃዎች ይዘና ከዛ እንቀጥላለን። ተባረክ። የታቦቱም የሚያስኬድ ከሆነ መጥቀስ ትችላለህ። ከሱ ላይ እናወራለን። ሚውት አድርገውና ሌላ ሰው እንቀበላለን። ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ በዚህ ርዕስ ማውራት የሚችል መግባት ይችላል። በነገራችን ላይ ማንም ይሳለው ማን በቃ ቅዱስ ነው የሚል ሐሳብ በነገራችን ላይ እውነት ነው። ማንም ነው የሚስለው። ዳጊ ያስተውለ ከሆነ የስዕል ችሎታ ያለው ሰው ወይ ደግሞ በዚህ ነገር ተሰጥቶ ያለው ሰው መሳል ይችላል። ከዛ ወደ ገበያ ነው የሚያስገባው፣ ወደ ገበያ ያስገባዋል። እና እውነት ነው በነዛ ስዕላት ፊት ነው የሚሰግዱት። ማንም ሊስለው ይችላል። ለዛ ነው መጽሐፍ ቅዱሳችን ለምሳሌ ከታቦቱ ጋር በተገናኘ እግዚአብሔር ራሱ ነው እንትና ይስራው ብሎ ያዘዘ። አይገርምም? እንትና ነው መስራት ያለበት ብሎ ታቦቱን አዘዘ። በማንም የሚሰራ ስላልሆነ ማለት ነው። እግዚአብሔር በመረጠው ሰው ነው የተሰራው። ታቦቱ በራሱ ሲሰራ ራሱ በሙሴ አማካኝነት ከዛ ለእንትና እዘዘው እንደዚህ ብለክ እንጂ ማንም ሰው መጽሐፍ ቅዱሳችን እንደዛ ይላልና። እሺ መግባት ይችላላችሁ ሌሎች ኦርቶዶክሳውያን። ዳንኤ ግን እኔ ጥያቄ አለኝ ብሩኬ ለዩኪን እና ቀድም በስዕሉ ፊት የሚሰገድለት ቅዱስ አለ በእግዚአብሔር ቃል ውስጥ? እዩ ወይ በስዕሉ ፊት የሚሰገድለት ቅዱስ አለ በእግዚአብሔር ቃል? የተቆራረጠ ነው። ምን አልከኝ? አልሰማሁም፣ ይቅርታ። በስዕሉ ፊት የሚሰገድለት ቅዱስ አለ በእግዚአብሔር ቃል ውስጥ? እኮ መጽሐፍ ቅዱሳዊ ነው ጥያቄ። አልሰማኝም ጥያቄ። እንትን እየተቆራረጠ ነው። እሺ በስዕል ፊት የሚሰገድለት ቅዱስ አለ ወይ በእግዚአብሔር ቃል ውስጥ? እስቲ ትንሽ አብራራልኝ። ግልጽ ነው ጥያቄ። ልክ አንተ የተሰገደለት አለ ነው? አልጠየቅኩም። በቅዱስ አሁን ለቅዱሳን በቅዱሳን ስዕላት ፊት ነው የምሰግደው አይደል? ልክ እንደዛ ስዕል ተሰርቶ ለዛ ቅዱስ የተሰገደበት መጽሐፍ ቅዱሳዊ ማስረጃ ያስጠኛል። መጽሐፍ እኮ እሱን እኮ ነው ማነው ብሩኬ ቅድሜ ጠይቀኝ ማለት ነው። መጽሐፍ ቅዱሳዊ እሱን እያወጣው ስለሆነ ነው። ያው የሰለሞን ቤተ መቅደስ ውስጥ በርካታ የቅዱሳን መላእክት ስዕላት ነበሩ። በስዕላቱ ፊት ለመልአኩ የሰገደ ሰው አለ?
ቤተክርስቲያን ውስጥ ያለ ነው ቅዱሱ። መቼም ስዕሉ የኪሩቤል ስዕላት ግምት አታወራ። የጠየቁን ጥያቄ ግምት አይደለም እኮ ካልሆነ ማስረጃ እስቲ ማለት አልተሳለም ነው አላልኩም። ስዕል ስሎ በስዕሉ ፊት ለመልአኩ የሰገደ ሰው አሳየኝ። ኦኬ ይሄን በመጀመሪያ ደረጃ እዚህኛው ላይ መግባባት ከቻልን ምንም እንግባባው። አሁን የጠየቁ ጥያቄ ምን እንግባባው? የጠየቁ ጥያቄ ላይ ምን እንግባባው? ብራዘር ምን በሚል ማለት ለቅዱሳን ስዕል ተስሎ የተሳለበት መልስ አተለት ነው ደጋግሞ ኦልሞስት አሁን 10ኛ ጊዜ ስጠይቀኝ ነው ጥያቄው። ብራዘር ለምን ታደርቀናለህ? መልስ ካጣለት መልስ አጣውለት ነው የሚባለው። የጠየቁ ጥያቄ በፈለገ መልኩ ብታወራው መጀመሪያ የጠየቁ ጥያቄ ነው። ልክ አንተ እንደምታረገው እንደዛ ኮንሽ ላብራራውሽ ምን ታብራራዋለህ? ጥያቄው መልስ ነው የሚፈልገው። ማብራራት እኮ አለ። ካብራራው እኔ ነኝ የማብራራው ብራዘር፣ አንተ አይደለም። ጥያቄው እኮ ግልጽ ነው። ማብራራት አያስፈልገውም። ከገባ የምታብራራው እውቀት ካለ መልስ ስጠን። እኛ ጥያቄው ገብቶናል። ለምን ታብራራለናል? አንድምታውን እኮ ገለጽኩልህ እኮ። ለምሳሌ በሰለሞን ቤተ መቅደስ ውስጥ የቅዱሳን መላእክት ስዕላት ነበሩ። ሰው ለአምልኮ ስግደትም አልጠየቅንም። እሱ አየህ አሁን ለአብራራት ለኛ የገባንን ጥያቄ አንተ ምን ታብራራዋለህ? መልስ ነው የፈለግነው። አንተ እንደምታረገው በቅዱሳኑ ስዕል እሺ ጥሩ ማስረጃ አስተካክል እኮ ጀስት ይሄ ፋላሽየስ ነው ጥያቄ ከመነሻ ማስረጃ ጥያቄው በጣም ግልጽ ጥያቄ ነው ብራዘር። ጥያቄው ግልጽ ነው። ምንም አልፈለሰም። ፋላሽየስ የሆነውን የፈለግከውን በለው ወራጅ። አሁን ማስረጃ የለም ብለህም እኮ በቂ ነው። ግን እኔ በሎጂክም እምነት ነው የለም ካልከም በቂ ነው። የለም በቂ ነው። ኖ ብለህም ነው የለም እያልኩ አይደለም ያልኩኝ አይደለም። የለም እንድልክ ብቻ ከፈለክ ሜቢ እንደፈለክ መውሰድ ትችላለህ። አንዴ ምንም አልፈለኩም። ያንተ እምነትህን በማስረጃ የማቀርብልህ ነገር እምነትህን በማስረጃ አሳየኝ። እኮ ጊዜ ስጡኝ ብዬ እኮ ማስረጃዬን እያወጣ ነው ያለሁት። ታንኪ እኮ ትንሽ ጠይቆ ነበር ብሩኬ ጥያቄ። እሺ ጠይቀው ነበር እንዴ? አልሰማሁም ማለት በማለት ጠይቆኝ ስለነበር አይን ጥያቄ ጠይቋል። እሺ ጠይቀው ነበር ብሩኬ ጥያቄ ብሩኬ ጠይቆኝ ነበር። ቆይ አንዴ ማስረጃ ያወጣ ስለሆነ ትንሽ ታገሰኝ። አይን ጥያቄ ጠይቀው ነበር። እሺ አልሰማሁም። እሺ በጣም ጥሩ። እዚህ አሪፍ። ሌላ ኦርቶዶክሳዊ ካል ፕሊስ እንዳትወርድ። እሺ ወሳኝ ሀሳብ ስለሆነ እንዳትወርድ እንጠብቅሃለን። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ሙስጠፋ ላተመው ይሰገዳል ወይ ነው ጥያቄው። ይሰገዳል ሙስጠፋ ላተመው ባይዘው ዞር ብላችሁ ቤታችሁ ውስጥ የሰቀላችኋቸውን ስዕላቶች እዩዋቸው። ሁሉም በሚባል ደረጃ ምንጫቸው አንድ ነው። ታትመው በሆልሴል ደረጃ በየክፍለ ሀገሩ የሚላኩ በአይሱዙ ከእቃዎች መካከል ተጭነው የሚመጡ ስዕላቶች ናቸው። ለእነኚህ ስዕላቶች ነው እየሰገዳችሁ ያላችሁት። እና አንድ ወዳጃችሁ አይሰገድም እያለ ነው ያለው። እሺ ሌላ ኦርቶዶክሳዊ ካለ ደግሞ እንቀበላለን። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉ። አንድ ቁጥር ወዲህ ስለተጠየቁ እና አድሬስ ለማድረግ የፈለግኩት እኔ የሚታወቅ የሚሰሩት ምክንያቱም እኔ ቅዱሳን አባቶች በጸሎት የሚሳሉ የኛ የኦርቶዶክስ አለ። ያንን ነው እንጂ ዝም ብሎ ከገበያ ላይ ተገዝቶ አይደረግም። ይሄን ደጋግመን ተናግረናል። ፊልምም ራሱ በፍጹም ስለ ኢየሱስ የተሰራ ፊልም ማየት የለባችሁም።
ይሄንን ገና ብዙ ጊዜ ነው የተናገርኩት። the passion of Christ በሚል ሜል ጊብሰን በሰራበት ጊዜ ራሱ በዚህ ትምህርት ሰጥቼበታለሁ። በፍጹም የፈረንጅ ስዕል ልታረጉ አይገባችሁም። ኢትዮጵያውያን፣ ኦርቶዶክሳውያን፣ ኤርትራውያን በአጠቃላይ የኦርቶዶክስ ተዋሕዶ እምነት ያላችሁ ሰዎች ልትቀበሉት ልታደርጉት በቤታችሁ የሚገባው እግዚአብሔር የመረጣቸው ሰዎች በገዳም በጸሎት የሳሏቸው ሰዓሊዎች አሉ ኢትዮጵያ ቤተክርስቲያን። ስለዚህ ያንን ስዕል ነው ልትቀበሉት የምትችሉት። በቤት የምታደርጉት በቤተክርስቲያን የሚደረግ አሁን በቤተክርስቲያን ሳይቀር በገዳም ሳይቀር አንዳንድ ቦታዎች ሲሄድ የፈረንጅ ስዕል ወስደው የሚለጥፉ ሰዎች አሉ። በፍጹም በቅድስት አርሴማ ላይ ያነሳው የቅድስት አርሴማ ስዕል አይደለም። አሁን አርሴማ እየተባለ በአብዛኛው ያለው የቅድስት ባርባራ ነው። ሌላ ቅድስት ነች፣ ምንም አይደለም። ግን ስዕል በአብዛኛው በጸሎት የሚሳለው ዝም ብሎ የተገኘው ሁሉ አይደረግምና ይሄን ጥንቃቄ አድርጉ። ስለዚህ ወንድሜ ትክክለኛ ነገር የተናገርከው እግዚአብሔር ይስጥልኝ። አሁን ወደ ፌስቡክ ገጽ ጥያቄ አልፋ ስሰማው ራሱ በጣም የሚያዝናናኝ ሰው ነው እና ያው የወዳጃችን ታላቅ ወንድም አለ። ይሄም እንደዛው ነው እያለ ያለ ከመርካቶ የምገዛቸውን ስዕላቶች አትስገዱላቸው። አሁን ጥያቄው ኦርቶዶክስ ቤተክርስቲያን ምዕመን ውስጥ ያሉ ስዕላቶች ምንጫቸው ከየት ነው? እንዳለ ከመርካቶ አይደል እንዴ ብራዘር? እንዳለ የፈረንጅ ስዕላቶች አይደሉ እንዴ? እሺ መልስ ይዘመጣ አውራጅ ማይክ ከፍተሃል ወንድም አለ ወዳጅ እሺ ወይሽ ማይኩን ትዘጋል። እሺ ስዩ እንዴት ነው ወዳጅ? እንዴት ናችሁ? ሰላም ነው? ሁሉ ሰላም አለ። እንዴት ናችሁ? አለ። ከየት ቤተ እምነት? አይ ከዚሁ ነኝ። ከዚሁ ነኝ ማለት ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እሺ ቤካ ሐሳብ አለ ትቀበለዋለህ ወዳጅ? ይመቻል? እሺ ዳግሻ የምትችሉ ከሆነ አሳውቁኝ። እሺ ዲያቆን ከመርካቶ ለሚገዙ ስዕላቶች ትሰግዳል? ከመርካቶ መጀመሪያ እንደሚሸጥ እርግጠኛ ነህ? አዎ አይሸጥም ብለህ ታምናለህ? አይ አንተ እንጂ እርግጠኛ ነህ ወይ? ከዛ ወደ መልሱ ነው። አዎ እኮ አንተ ጥያቄ ጠየቁ። አንተ ስጠይቀኝ ነው እየጠየቀኝ ያለውና አላቅም ነው እያልከኝ ያለው? አዎ እኔ አላቅም ካለ ደግሞ አንተ በዛ አለ ካልከኝ በአንተ እንነጋገራለን። እሺ ችግር ላሰማ መምህርን ላሰማ። መቼስ ከኔ ይልቅ እሳቸውን ታምናለህ። እያነሳን አሁን የነበረ ጉዳይ ነው። ይሄ ጉዳይ በተለይ አሁን ብዙ ጊዜ ደጋግሜ በጣም ብዙ ጊዜ የተናገርኳቸው ነገሮች አሉ ምዕመናን። ይህ ምንድነው? በኢትዮጵያውያን ሰዓሊያን የተሳሉ ስዕል ራሱ ሲሳል በጸሎት ነው የሚሳለው። ስለዚህ በኢትዮጵያ የተሳሉ ወይም ደግሞ ኤርትራ የተሳሉ ስዕሎች በቅዱሳን አባቶች በጸሎት የሚሳሉ የኛ የኦርቶዶክስ አለ። ያንን ነው እንጂ ዝም ብሎ ከገበያ ላይ ተገዝቶ አይደረግም። ይሄን ደጋግመን ተናግረናል። ፊልምም ራሱ በፍጹም ስለ ኢየሱስ የተሰራ ሰማው በመረ አይ ልክ ናቸው። ስለዚህ ስዕላቶች ገበያ ላይ ነፋሉ ማለት ነው። ቢዝነስ ነው ማለት ነው። አይ እዚህ ጋር የምናወራው ምንድነው መሰለህ ዳኒ፣ መጀመሪያ መሸጣቸውን ተማመንን ዲያቆን።
እኮ ከመምህር እንደሚናገሩት ከሆነ ያው ስላዩ ነው ያወሩት እኮ። አመንካቸው? እኔ ስላላመንከኝ አሁን አመንካቸው? አለ እያሉ ነው እርሳቸው። ስለዚህ ያው አለ በሚለው ነው አመንካቸው ወይ? አለ ሲሉ አመንካቸው ወይ? እኔም እንዴት አምናለሁ አይኔ ሳያይ። ስለዚህ ግን አለ በሚለው እናወራለን። እናንተ ያው አታምናቸው ማለት ነው። እሳቸው ሳያዩ ነው ማለት ነው እያወሩ ያሉት። እርሳቸው የተናገሩት እንደርሳቸው ነው አልኩ እኮ። እኔ ደግሞ ሄጄ የእርሳቸውን ንግግር ነው እንድታየዋለህ ያልኩ እኮ ብራዘር። ኦኬ። አይ የእርሳቸው ንግግርማ ልክ ነው። ስለዚህ ያወሩት ነገር ትክክል መረጃ አለ። እሺ አንተ ቤት ችግር የለም። አንተ ቤት ውስጥ አሁን ስዕል አድኖ አለ የለጠፍከው? አይ እኔ ቤት ያለው ስዕል አድኖ ሰዓሊያን የሳሉት ስዕል አለ ወይ ነው ያልኩ። ስዕል አድኖ አለ እኮ ሰዓሊያን የሳሉት አለ። እስቲ ያሳይ። አሁን እንዴት ነው ማሳይ? አሁን ሌላ ቦታ ነኝ ያለሁት። ምን ችግር አለ ብራዘር? ካሜራ አይ ሌላ ቦታ ነኝ አሁን፣ እዛ ጋር አይደለሁም ለማለት ያክል ነው። ኦኬ። ቤት አይደለም እንጂ አንተ ጋር የተሳሉት ከየት ነው የመጡት? ሰዓሊያን የሳሏቸው ስዕላት አሉ። እንደዚህ ለምሳሌ እኛም ባይዘወይ እንቃወማለን። ለምንድን ነው የምንቃወመው? ስዕላት በሰዓሊያን ልክ አሁን ለምሳሌ በተመረጡ ጌታ ጥበቡን በገለጸላቸው በእነሱ እንዲሳሉ ነው የሚታዘዘውና እንደዚህ ፕሪንት የሚደረገው ማለት ነው። ጌታ ጥበቡን የሰጣቸው ጥበብማ እኮ አርት እኮ ያለው ሰው ሁሉ ጌታ ነው የሰጠው። የጥበብ ሁሉ አምላክ ነው ጌታ እኮ። ማን የሰጠው እኮ በእነሱ እንዲሳል እንጂ ማንም ሰው ፕሪንት እንዲያደርገው አይፈቀድም አልኩ። ፕሪንት መደረጉ ነው ችግሩ። ፕሪንት መደረጉ ነው። ማንኛውም ሰው ተነስቶ ስዕላት እንዲስል ምን አይነት ሰው ነው ስዕሉን የሚስለው? እስቲ ንገረን። አወራልኩ አይሰማም? የሆነ ነጥብ ለማስጣል ነው ወይስ ማለት ነው? ለእውቀት ነው ብራዘር። እንዴ ያ እውቀት እያስያዝከን አይደል ብራዘር? ምን አይነት ነው ያ እውቀት ማለት? ምን ማለት ነው? መሳል የሚችሉ ሳሊ? አዎ ማንም ሰው ማለት ነው። ለምሳሌ ማንም ሰው ስዕል ጥበብ ያለው ሰው መሳል የሚችል ሰው ሁሉ ስለ አድኖ መሳል ይችላል እያልከን ያለው እንዴ? ያምንበት ሰው አይስልም ማቸም ታውቃለህ። አሁን አንተ አስልም ለምሳሌ ጴንጤስ ነው ጥበብ ነው እያወራን ያለው። ጥበብ ከሆነ አመንክም አላመንክም ትሰራዋል። የሚያምኑ ሰዎች ጌታ ይህን ስዕል እንዲስሉ እነሱ ጥበቡን የሰጣቸው ክርስቲያን የሆኑ እነሱ እንዲስሉ ነው። ከዛ እነሱ የሳሉት ክርስቲያን ሆኖ ኦርቶዶክስ ሆኖ ሰዓሊያን ማለት ነው። አዎ እንደዚህ ቃና እያረክ ስማይ ፖዚቲቭ ቲንከር። ኦኬ ሶ ፖዚቲቭ ቲንከር ነኝ። ሶ ስለዚህ አንድ ሰው ስዕል አድኖ ለመባል ኦርቶዶክስ የሆነ ሰው ነው መሳል ያለበት ማለት ነው። ቤተክርስቲያን እንድታዘጋጅ የሚያስፈልገው እንደዛ ነው። ስዕል አድኖ ለመባል ሳይሆን ስዕላትን ማዘጋጀት ያለበት እንደዛ ነው። እንደዛ አይነት ሰዎች ናቸው። ኦኬ እነኚህ ማለት ኦርቶዶክሳዊ ያልሆነ ሰው የሚሳለው ስዕል አድኖ ይባላል ማለት ነው። ለምን ይስላል? እሱ አይስልም። ለምን ተስሎማ ይኸው ወዳጄ እኮ በየቤተ ክርስቲያኑ በየገዳማቱ ሁሉ አሉ እያለ ነው ዶክተር። ሰማው? አይልክ አይስልም። እሱ የተሳሉትን ፕሪንት ሊያረጉ ይችላሉ እነሱ ምናልባት። እንዲሁም ያላመኑበት ነገር አርት እኮ ነው የምናወራው። አርት ነው የምናወራው ማለት ለአንተ ነው አርት ብራዘር። ለምንድን ነው የምታዘገኝ? ወደ እውቀቱ ለምን አይሄድም? ነጥብ ለመያዝ ከምትሮጥ ይኸውልህ ዳኒ፣ አላወቅኝ ከሆነ ምናልባት ብታቀኝ ጥሩ ነው መጀመሪያ ለማውራት እንዲመች። አይ እኔ ምንም ማንም በተለየ መልኩ ላውቅ አያስፈልገኝም፣ ግን ጥያቄን ነው እየጠየቅኩ ያለሁት። ኦኬ አንድ ሰው እንደ አንድ ኦርቶዶክሳዊ ስዕል አድኖ ለመባል አንድ ኦርቶዶክሳዊ ስዕል ጥበብ ኖሮት ያንን ስዕል ስለሳለ ያ ስዕል ስዕል አድኖ ይባላል? ኦርቶዶክሳዊ ስለሳለው እንዴ? ለምን ስዕል አድኖ እንዴ? ለምን ስዕል አይባልም? ስዕል አይባልም? ስዕል አይደል እንዴ? ስዕል ለምን አይባልም እኮ? ስዕል አድኖ ይባላል ወይ ነው ያለው ወዳጅ። ስዕል ይባላል። ስዕል ነው ስዕል አይባልም። ስለ ስዕል አድኖ ደግሞ አሁን ስለ ስዕል ነው እያወራን ነው። እኔ ጠየኩ ስዕል አድኖ ይባላል ወይ ነው ሰምተሃል ወዳጅ? ድምጽ ጠፍቷል።
ስዕል አድኖ ይባላል ወይ? ስለ ስዕል ነው እያወራን ያለ ነው አይደለም። ስለ ስዕል አድኖ ነው እያወራን። እንዴ ስለ ስዕል አድኖ ከሆነ ሌላ ርዕስ ነው የሚሆንበት። ስለ ስዕል አድኖ እያወራን ስለ ስዕል ተመልሰህ ብትሄድ እሱ ደግሞ እንዴት ነው የሚሆነው? ወዳጅ እያወራን ያለ ነው ስለ ስዕል አድኖ ነው እያወራን ያለ ነው። አልሰማኝ? ስለ ስዕል የምናወራበት ምንም ምክንያት የለም። ስለ ስዕል አድኖ ነው እያወራን ያለ ነው። ስለ ስዕል አድኖ ማለት ስዕል አድኖ የሚባሉት ማን እንደሆነ ታውቃለህ? አንተ ስዕል አድኖ ብለህ የተክለ ሃይማኖት ሊሆን ይችላል፣ የገብርኤል ሊሆን ይችላል፣ የክርስቶስ ሳምራ ሊሆን ይችላል። ስዕል አድኖ ለምትጠራው ማለት ነው። ስለዚህ እኮ ነው ዳኒ ሳናቅ ማውራት የለብንም። እንደ ፐርሰናሊ የምነገር ነገር ስዕል አድኖ የሚባሉት የጌታችንን የስነ ስቅለቱ ስዕልና የእመቤታችን ስዕል ብቻ ነው ስዕል አድኖ የሚባለው። ሌላ ስዕል አድኖ አይባልም። ሌሎቹ ምስለ ስዕል ነው የሚባሉት። ሌሎቹ ስዕል አድኖ አይደሉም። ሌሎቹ ስዕላት ናቸው፣ የቅዱሳን ስዕላት ይባላሉ። እነዚህኞቹ ስዕል አድኖ ይባላሉ። ማስረጃ አንተ ማለት ለዚህ ንግግር ማስረጃ አንተ ከምን አንጻር ነው የምትሰጠው ማስረጃ? ከቤተ ክርስቲያን ጽሑፍ አንጻር ማስረጃ አንተ አታምንበት። ስለምን እሰጣለሁ? አንዴ ብራዘር ውሸት መሆንን አለመሆንን እንድናውቀው ለምን ይኸውልህ እኔን ነው የምትሰማኝ። አሁን እዚህ ጋር ማስረጃ እመነኝ አይባልም። እመነኝ አይባልም። ኧረ እመነኝ አላልኩም ብራዘር፣ ስማኝ። ይኸውልህ እንድሰማ ማስረጃ ሰማሁ እኮ ስማኝ። ቆይ ማስረጃ ይጠየቁ። ኧረ ስማኝ ቆይ ጌታ ተሰቅሎ አድኖሃል አላዳነህም? ወዳጅ አሁን እኔ ማስረጃ ይጠየቁ። ጌታ ተሰቅሎ አድኖሃል አላዳነህም? እኔ አሁን እሱን አይደለም የሚጠየቁ፣ ማስረጃ ነው የጠየቁ። ቅድም ላልከው ንግግር ማስረጃ ይጠየቁ። ጎበዝ ማስረጃ። እንዴ አይሰማህም? ማስረጃ ይጠየቁ ብራዘር። ማስረጃ ሲጠየቅ አይሰማህም ምናምን አትበለኝ። ማስረጃ ይጠየቁ ወዳጅ። ለምን ነው ማስረጃ የምፈልገው? አሁን ላልከው ንግግር ስዕላት ቤተ ቅዱስ መጽሐፍ ቅዱሳዊ መሆናቸውን ነው አላልኩም። አልወጣ ርዕስ ለማስቀየር አትሞክር። ስዕል አድኖ አይባልም ላልከው ማስረጃ አምጣ። አንተ ይባላል ለሚለው ማስረጃ አምጣ እስኪ። እኔም በኋላ አንተ በኋላ እሱን በኋላ። አሁን መጀመሪያ የለኝም ስትለኝ ወደ እኔ እመጣለሁ። ማስረጃ አምጣ። ለምን የለኝም እላለሁ? እኛን እኮ ቤተክርስቲያን ማስረጃ ካለ እጠብቅሃለሁ። ውሸትህን ስለሆነ ማለት ነው። ማስረጃ ካለ እጠብቅሃለሁ። ውሸትህን ነው አትበለው። ማስረጃ እንዳምንህ ማስረጃ ወዳጄ፣ ማስረጃ እኮ ነው በቃ ቀላል ማስረጃ። ጌታ ተሰቅሎ አላዳነህም ወይ? እሱ እኮ ነው የተሳለው። ወዳጄ አሁን እኔ ስለሱ አልጠየቅኩም። ማስረጃ ሌሎቹ እንደማይባሉ ማስረጃ እሱ ማስረጃ አይደለም። ምን አይነት ሲጀበር ለማውራት ስላልፈለክ ነው። ማስረጃ የማይጠየቅ ሰው ለማውራት በጣም ፈቃደኛ ነው። እየጠየቅኩ ነው ያለሁት እንዳምንህ፣ የምታወራው ነገር እንዳምንህ ማስረጃ አንተ። ቆይ አንዴ ላውራ። ጌታ ተሰቅሎ አድኖሃል አላዳነህም? መሰቀሉን አታምንም? ታምናለህ? ማስረጃ እየጠበቅኩ ነው ያለሁት። መሰቀሉ ነው አልወጣ። ስለ ኢየሱስ መሰቀል አላወራንም። ሌሎቹ ስዕላቶች ስዕል አድኖ እንደማይባሉ ማስረጃ አንጣ ከቤተክርስቲያን። ጌታ ተሰቅሎ አድኖሃል አይደል እንዴ? ስለዚህ እኔ አሁን ስለሱ አልጠየቅኩም። ስማኝ ዳኒ፣ ዳኒ ስማ፣ ከሰማ ወዳጅ፣ እኔ አልጠየቅኩም። የጠየቅኩ ሌሎቹ ስዕላቶች ስዕል አድኖ አይባሉም ብለህ ዋሽተሃል። በቤተክርስቲያን ማስረጃ አንጣ። ለምንድን ነው የማዋሸው? ካልዋሸ ማስረጃ አለ። ካልዋሸ ማስረጃ አለ። ስለዚህ የሱ ደግሞ ጌታ ከአንጻ ከምንድን ሚሳለው ማስረጃ አንጣ ነው ያልኩህ። ካለ አሁን እንደ ዲያቆንነት ቤተክርስቲያንን እንደምታገለግል አይነት ሰው ማስረጃ ስጠን። በጉጉት ነው የምንጠብቀው ብራዘር። ዲያቆናቸው ዲያቆናቸው። እሺ ስዩሜ
እሺ አንቱ ልበል። እሺ ዲያቆን እባክዎት መጣ ከዚህ በኋላ አያወራም። እሺ አይ እኔ ወንድምነት ሲመጣ በቃ ምንም ያው ሊሮጥ እንደሚችል ገብቶኛል። እሺ እሺ አገኘ እዩ ሰላም ማይክ እየከፈትክ ነበር። ኦኬ አንድ ሀሳብ ማንሳት እችላለሁ። ሜቢ አይ የቀደሙ በማስረጃ እየጠበቅን እኮ ነው። ብሩክ እየጠበቀን ያለው የተጠየቀው 3 ጥያቄ አለ። መልስ ከሌለ የለኝም ትልና ወደ የሚቀጥለው ሀሳብ ትመጣለህ። ወንድምነት ዌልካም ብለናል። እንኳን ደህና መጣ። የምትችልበት ቦታ ካለ ድንገት አይኖ ሰላም ትላለህ። ካልሆነ ግን ኢትስ ኦኬ ጊዜ ትወስዳለህ። እሺ ብሩክ ተቀበለው። ሰላም ብያለሁ ወንድምነት። ቴንኪው ሁላችሁንም ጸጋ ይብዛላችሁ። ብሩኬ፣ ዳግሻ፣ ቤካ አይ ቲንክ ዩኬ ነው። ኦኬ ከላይ ሳሙኤል ኦኬ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። አሜን። ኤርምሻዬ እንኳን ደህና መጣክ። አገኘህ ማስረጃዎቹ 3 ጥያቄ ነበር የጠየቁህ። አንደኛው ስዕላት ቅዱስ እንደሚባል ጠይቄ የነበረው አንደኛ ቅዱስ የሚባል ስዕል ከመጽሐፍ ቅዱስ መኖሩን፣ ሁለተኛ የሚያድን ስዕል መኖሩን፣ ሶስተኛ ደግሞ በስዕላቶቹ ፊት ለስዕሉ ባለቤት እንደሚሰገድ የሚያሳይ ጥቅስ ካለክ ነበር ጥያቄ ይዘህ መጥተሃል ብዬ ተስፋ አደርጋለሁ። ጥቅስ ኦኬ ከአንደኛው መጀመር እንችላለን። ለምሳሌ ገላትያ ሰዎች 3:1 ላይ አሁን አንዱ ይሄ ስለ ቅዱሳን ስዕላት በራሱ ያው በአዲስ ኪዳን ከተገለጹ እንትኖች ውስጥ ነው። አንዱ ይሄ ጥቅስ ነው። በዓይናችሁ ፊት ሆኖ ለየትኛው ነው? አሁን ሶሪ ገላትያ 3:1 ለየትኛው ጥያቄ ነው የጠቀስክልኝ? አሁን ለምሳሌ ክርስቶስ ተስዕሎ እንደነበር ስዕል አድኖ ለሚለው ጥያቄ ነው። ቅዱሳት ስዕላት ለሚለው ነው። ስዕል አድኖን በተመለከተ ቅድም እኮ ተነጋግረናል ብዬ ነው የተገባነው። ገላትያ 3ን የጠቀስከው ለየትኛው ጥያቄ ነው? እንዳገኘክ አንደኛ መጽሐፍ ቅዱሳዊ ናቸው ወይ እና ክብርስ መሰጠት ያለበት ወይ የሚለው ምን የሚለው ነው? መጽሐፍ ቅዱሳዊ ስዕላቶች ነው። ስዕላቶች መጽሐፍ ቅዱሳዊ ናቸው ወይ እያልክ ያለው? ያ እና ጥያቄዎች መካከል አይደለም። እሱ ከጥያቄዎች መካከል አንድ በአንድ መምጣት ትችላለሽ። የጠየቁ ከአንደኛ ስዕል አድኖ የሚባል አለ ወይ? የሚያድን ስዕል አለ ወይ? አንድ ቅዱስ የሚባል ስዕል አለ ወይ? ሁለት በስዕላት ፊት ለስዕሉ ባለቤት ይሰገዳል ስላልከኝ በስዕላት ፊት ለስዕሉ ባለቤት ስገዱ የሚል ማስረጃ ሳለ ወይ? 3ን የጠየቁ ለዚህ ይስጠኝና ከዛ ገላትያን ደግሞ እሺ። አንደኛ ያው የቤተክርስቲያን ቀኖና የሚባል ነገር አለ። ለምሳሌ የቤተክርስቲያን አባቶች አሉ፣ ስርዓት ይሰራሉ፣ ትውፊት ቀርጸው ቀኖናን ያስተላልፋሉ። ከነሱ ውስጥ መካከል እስከዛሬ ቀን ነው እስካሁን ካደረሱልን ውስጥ ለምሳሌ መጽሐፍ ቅዱስን 66 የሚል መጽሐፍ ቅዱስ አምጣልኝ ብዬ እንደማልጠይቅህ ሁላ ይሄኛው ኦንሊ መጽሐፍ ቅዱስ ውስጥ አለ ብለህ ነሰር ሊያሳየኝ እንደማትለኝ ሁላ በቤተክርስቲያን የተቀነኑ ማለት ነው። በቤተክርስቲያን የተቀመጡና የተቀነኑ ስርዓቶች መካከል አንዱ ያው ስዕላት ነው። ሰው እኛ እንቀበለዋለን፣ ምክንያቱም የቤተክርስቲያን ልጆች ስለሆነ። ምን አልከኝ? ማስረጃ የለውም ነው፣ መጽሐፍ ቅዱሳዊ አይደለም፣ ቤተክርስቲያን ያዘጋጀችው ስርዓት ነው እያልከኝ ያለው? አዎ ቀደም እንዳልኩ ነው። መጽሐፉ ለምሳሌ 66 ወይም 81 ወይም 73 ስንል ኤግዛክትሊ ፊገሩን ከመጽሐፍ ቅዱስ አሳይኝ ብዬ እንደማታሳየኝ ሁላ ለምሳሌ አሁን ከጠየቅ አንደኛው ጥያቄ ቁጥሩ ለምን እንደሆነ ልነግርህ እችላለሁ። ጥያቄ ካለበት ልመልስልህ እችላለሁ። ጥያቄ ካለበት ግን አሁን አንተ ለሶስቱ ጥያቄ መጽሐፍ ቅዱስ ላይ ማስረጃ ልሰጥ አልችልም ነው ዋናው ሀሳብ እሱ። ኖ መጽሐፍ ቅዱሳዊ ናቸው ለሚለው ቅድም 1 2 3 ማስረጃዎችን ልሰጥ እችላለሁ። አንደኛ ነገር ካለክ ስጠኝና ጥቅስ ላይ ነው መጽሐፍ ቅዱሳዊ ስለመሆናቸው ነው። ብሩኬ 3 ጥያቄ ጠይቄሃለሁ። ስለ አድኖ
ቅዱሳት ስዕላትና ስዕል አድኖ ስለዚህ እናውራ። ስለ ስዕል አድኖ እናውራና ስዕል አድኖ ቅድም ወንድማችን ዲያቆን ስዩም የተወሰነ ነካክቶታል። አንደኛ ከስጋዊ ፈውስ የሚያድኑ ስለሚሆን ስዕል አድኖ ይባላሉ። ምክንያቱም በቤተክርስቲያን የሚገኙ አይደለም። ለምንም ፈውስ ይሁኑ አልኩ እኮ ለምንም ፈውስ ይሁኑ ማስረጃ እስቲ ለስጋም ፈውስ ይሁኑ ለምንም ለበርበሬ ጉዳይ የሚሆን በቃ ቤትህን በርበሬ ለመሙላት የሚሆን እሱ አይደለም ጥያቄ። ለምንም ቢሆን መጽሐፍ ማስረጃ ካለ እስቲ ለምሳሌ የጴጥሮስ ጥላ እንዳዳነው ሁላ ጥላው አሁን እኛም በእምነት እነዚህ ቅዱሳን ስዕላትን ስንጠቀም ስለሚያድኑን አንደኛ እነሱን ስዕል አድኖ እንላለን። ቅድም ደግሞ ወንድማችን ዲያቆን ስዩም እንደተናገረው የእመቤታችን የምስለ ፍቁርናና የመድኃኔዓለም ስዕል እንደ ስዕል አድኖ ምክንያቱም ስለ ድህነቱ የሚያሳይ ነገር ስላለው የሚል ሀሳብ እሱ ማንስቶታል። ይህም እኔ የምቀበለው ነገር ነው። የጴጥሮስ ጥላና ስዕል ምን ያገናኘዋል? የሚያድነው ስዕልና የጴጥሮስ ጥላ ምን ያገናኘዋል? ማስረጃዬ ነው ካልክ እዛ ክፍል ላይ እንሂድና ማስረጃዬ ነው ካልክ እዛ ክፍል ላይ እንሂድና ስዕል አድኖ ለሚለው ጥቅሱን ንገረኝና። በነገራችን ላይ እሱ ራሱ ለምሳሌ እሱ የተናገረውን ራሱ ስህተት እንደሆነ ላሳይ ይችላል። ለምሳሌ የኢየሱስና የማርያም ስዕል እኔ ወይስ ዲያቆን ሲል አይ ዲያቆን እያልክ ስለነበር የማርያምና የኢየሱስ ብቻ ነው ስዕል አድኖ የሚባለው ሲል ሰምተኸው አንተ እሱ እንዳለው ስትል ነበር። የተክለ ሃይማኖት ስዕል ያድናል? እሱ ያለውን ስህተት የለውም። እሺ የተክለ ሃይማኖት ስዕል ያድናል አያድንህም? በእምነት ከተቀበልኩት ያድነኛል። ቅድም ነግሬያለሁ። አፈሩንም ተቀበል አለቀ። አየህ ስዕል አድኖ የሚባለው አለ እሱ ስህተት እንደሆነ ላይ ያሳየው ነው። ስዕል አድኖ የሚባለው አለ እሱ የማርያምና የኢየሱስ ብቻ ነው አለክ። ያ ማለት የተክለ ሃይማኖት ስዕል አያድንህም እያለ እኮ ነው በተዘዋዋሪ። ኖ እሱ እያለ ያለው ስለ ነገረ ድህነቱ የሚያሳዩ ስዕላንት ስለሆኑ ይባላሉ ነው። በሱ ቅድም ለማስረዳት ነው ነገረ ድህነቱን የጊዮርጊስ ስዕል አያድንህም? የጊዮርጊስ ስዕል እኮ ገለጽኩልህ ወንድሜ። ለምሳሌ እኛ አፈር አንዴ ይቅርታ፣ ለምሳሌ አፈርን በቤተክርስቲያን የሚገኙ አፈርን አንስተን እምነት ብለን ተቀብለን እንደምንድንባቸው ሁላ ቅዱሳን ስዕላትንም ደግሞ የባለቤቶቻቸው በሱ ላይ ይሰራሉ ብለን በእምነት ከተቀበልነው ያድኑናል። ከምን ከስጋዊ እንደዚህ ላድርግልህ። ዘላለማዊ ደዌ ዘላለማዊ ምን አልከኝ? የማርያምን ስዕል አድኖ ብለህ ስትጠራው የዘላለም ሕይወት ይሰጠኛል እያልክ ነው እንዴ? የማርያምን ስዕል አይደለም ማንም አላለም። አለቀ። ስለ ስጋዊ ከሆነ ሰው የማርያምንም ስዕል አድኖ ትለዋለህ፣ የባርባራንም ስዕል አድኖ ትለዋለህ። የማይሰራ ትምህርት ነው ይሄ። ኖ እምነት የሚለውን ነገር ቫዮሌት እያደረክ ነው። እምነት ለምን ካልከኝ እንዳብራራ እሱ እኔ ጥያቄ አይደለም። ካመንኩበት ያድነኛል የምትለው ነገር እሱማ በዓለማዊ ነገር በቃ ሰው አንድ ነገር ያዝድነኛል ብለህ ካመንክና ከተቀበልክ ማስረጃ ማለት እምነት መጽሐፍ ይሄን ተራራ ከዚህ ሂድ ብለህ በእምነት ብትቀበል ይሄን እምነት መጽሐፍ ቅዱስ ያደርግልን። በስዕላት በኩል እግዚአብሔር እንደሚያድነክ የተናገረበት ሀሳብ ካለ እግዚአብሔር ቃል ስታ እንዴ ነሰሰርሊ አንዳንድ ጥያቄዎች እኮ ይሄ ፋላሽስ ነው። ቀደም ብየዋለሁ። ዳይሬክትሊ መጽሐፍ ቅዱስ ላይ ሪፈር አድርግና አሳይ የማትላቸው ጉዳዮች አሉ። ለምሳሌ ስለ ቅዱሳን ስዕላት አባቶች የቀናኑት ጉዳይ እንዴ አባቶች 66ን ያሳየኝ ብሎ ነሰሰርሊ 66 ቁጥሩን ታሳይኛለህ? ኦፍ ኮርስ እኔ ጥያቄ ካለበት 66 ነው ብለህ አሳይሃለሁ። እንደ እሱን ካሳየኝ እኔም በዚህኛው ላይ ክሌም እኔም የራሴን ዲስፕሮቭ አንተ ማስረጃ ከሌለ ካልኩ እና እዚህኛው ላይ ጥያቄ ካለበት አሳይሃለሁ። ለምን እንደዛ እንደምንል ነሰሰርሊ መጽሐፍ አሁን እየጠየቀኝ ያለው እኮ ወንድሜ ብሩክ፣ አሁን አንተ እየጠየቀኝ ያለው ለቅዱሳን ስዕላት ስገድ የሚል ወር ደግሞ አሁን ከምታነሳቸው ጥያቄዎች አንፃር እሺ የሰገደ እስካለሽ ነሰሰርሊ መጽሐፍ ቅዱስ ውስጥ በዛ ልክ ተቀምጦ ያለ ነገር አቅርብ እያልከኝ ነው። ይሄ ደግሞ ምን ያለውን የራሱ ፋላሽየስ ነው። አይሆንም። አንዳንደኛ እንደዚህ አድርጌ ላቅልልህ። አንዴ ስማኝ። ለስዕላት ስገድ የሚል እንኳን ባይኖር ለስዕል የሰገደ ከመጽሐፍ ቅዱስ አሳየኝ። ቀጥታ ስገዱ ለስዕላት የሚል እንኳን ባይኖር ለስዕል የሰገደ ከአዲስ ኪዳንም ከብሉይ ኪዳንም ጠቅስ አሳየኝ። የብሉይ ኪዳን እኮ ቅድም የሰለሞን ቤተ መቅደስን መድገም ካለብኝ ልደግም እችላለሁ። እንትኑን መጽሐፍ ቅዱስን ጠቅሱ
ሲጀምር ስዕል የለም ሰለሞን ቤተ መቅደስ ውስጥ ስዕል እንኳን ኦልራይት እሺ እሱን እሺ አንደኛ ነገሥት ምዕራፍ 6 እሺ ከቁጥር 29 እሺ ምን ይላል? እሺ ላምበብ። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። ወደ 30 ዝቅ ስንል የቤቱንም ወለል በውስጥና በውጭ በወርቅ ለበጠ። ለቅድስተ ቅዱሳኑ መግቢያ ከወይራ እንጨት ደጆች ሰራ። መድረኩንም መቃኖችንም ደጃፎችንም 5 ማዕዘን አደረገ። ሁለቱን ደጆች ከወይራ እንጨት ሰራ። የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸባቸው፣ በወርቅም ለበጣቸው። የኪሩቤልና የዘንባባም ዛፍ በወርቅ ለበጣቸው። አሁን አምልኮተ እግዚአብሔር የሚደረግበት ነው። ይሄ አንዴ ስዕል አሳየኝ። አሁን እስካሁን ድረስ ስዕል የሚል አላሳየኝ። እንዴ የኪሩቤልን እኮ ነው የሚለው። እንዴ የዘንባባም ዛፍ አስቀመጠባቸው እያለ ምን አረገ? የፈነዳም አበባ ምስል ቀረጸባቸው፣ ኦርስ አለባቸው ብለም ቅርጽ እንጂ ስለ ቅርጽ እያወራ እንጂ ስለ ስዕል አይደለም። ተጀምር። ስለዛ ቅርጽን ትቀበላለህ። ኦኬ ወንድም ስዕላን እሺ ያንተን ልውሰድና ስዕል እዚህ ጋር ስዕልን ሪፈር አያደርግም ካልከኝ ቅርጽ መቅረጽ እንችላለን። አንዴ የኛን ነግርሃለሁ ሲጀምር ማለት ነው። ግን ሲጀምር እዛ ቤተ መቅደስ ውስጥ ስዕል ሳይሆን ቅርጽን ያለው እሺ ልውሰድልህ እሱ። ስለዚህ አንተ ቅርጽን ትቀበላለህ፣ ቅርጽን ትቀበላለህ። እኔ ሳውራ የምታወራ ከሆነ ሀሳብ መስማታችን እሺ ስዕል የለም ቅርጽ ነው ያለው። የፈነዳ አበባ ዘንባባ የኪሩብ ቅርጽ እንደቀረጸበት ነው እዛ ክፍል ላይ የሚናገረው እንጂ ስለ ስዕል አያወራም። አሁን እሺ አንተ በተረዳው ስዕል ነው ብዬ ልቀበልና በእነዚህ በአንተ ስዕል አይደለም ብያለሁ፣ በእነዚህ ቅርጾች ፊት የሰገደ ካለ አሳይ። ኦኬ አንድ ቤተ መቅደስ የሚሰራው ለምንድን ነው? ለአምልኮ ነው አይደለ? አሁን ወደ ሎጂክ ላምጣውና ያይ መጽሐፍ ቅዱሳዊ ማስረጃ ተስሏል ማለት ይሰገድለታል ማለት አይደለም። ተቀርጿል ማለት ይሰገድለታል ማለት አይደለም። ሶ ማስረጃ ስግደት የምታረገው እኮ እዛ ውስጥ ስግደት ስታደርግ ለምሳሌ አምልኮ ስትፈጽም ከአምልኮ አንዱ ፓርቲ የሆነው ስግደት ነው። በዛ ቤተ መቅደስ ውስጥ ኤክሰርሳይዝ የምታረገው ምንድን ነው? አንዱ ስግደትን ነው። ለምሳሌ እዛ ቤተ ቅርጹ ያለው የት ቦታ ነው? ቅርጹ ያለው ስቲፕሌት ያደርጋል ያልኩ ነው። ሜይ ቢ እየተግባባን ከሆነ ቅርጹ ያለው አንዴ ስማ፣ እሺ ቅርጹ ያለው ቅድስተ ቅዱሳን ውስጥ ነው ወይስ ቅዱስ ውስጥ ነው ያለው? ቅርጹ ያለው በቅድስተ ቅዱሳን ውስጥም አረገ። ፕላስ ደግሞ የውጭም ይላል በቤቱም ግንብ ሁሉም ዙሪያ ኖት ኦንሊ በቅድስተ ቅዱሳን ከውጭም አጠቃላይ በግንቡም በሁሉም ነው የሚለው። በሁሉም ዙሪያ በውስጥና በውጭ የኪሩቤልን የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። ሜይ ቢ እናንተ ያው የምትጠቅሷቸዋለ ከዘጸአት 20 ጋር ሜይ ቢ አሁን ካለው ንግግር ያው ለመረዳት እንደቻልኩት አንዴ እሺ፣ በዛ ቅርጽ ፊት የሰገደ ካለ ከዛ ከቃሉ ላይ ያሳየኝ። እንዴ ጀስት ኢምፕላይ ያደርጋል አልኩ እኮ ወንድሜ። ኢምፕላይ ያደርጋል ማለት ዳይሬክትሊ ላይን ባይ ላይን ወይም ደግሞ ወርድ ባይ ወርድ ባይቀመጥም ኢምፕላይ ያደርጋል። ያንን እኛ እንቀበላለን እንወስዳለን። ከዚሁም ደግሞ ደጋፊ ማስረጃችንን እኮ ቀደም ጠቀስኩልህ ወንድሜ። ቀደም አትሊስት ትምህርታችሁ መጽሐፍ ቅዱስ አይደለም የምንለው እኮ ለዛ ነው። ከእግዚአብሔር ቃል ይልቅ ስህተት ነው። አንተ እንደዛ ብለህ ከወሰድክማ እሺ እኛ አትሊስት ግራውንድ አለን ያንን የምንልበት ብዬ እኮ አትሊስት ነገርኩ። ምንም ግራውንድ የላችሁ። ግራውንዱንማ በቤተ መቅደስ ውስጥ እኮ ማለት ቅዱሱ ሰለሞን ነው ይህንን ስራ የሰራው አይደለ? አሁን በእናንተ ቸርች ውስጥ የምጠቀሟቸው የለም ኤክሰፕት ዘሉትራል እነሱ ጋር ብቻ የሚጠቀሙት ካልሆነ በቀር እና የትኛውን ቤተ መቅደስ ስርዓት ነው አበጅተው ሄዱት እነዚህ የብሉይ ሰዎች። ይህን ስርዓት እንኳን ሲጀምር አልተሰጠ። ይኸውልህ ይሄ ስርዓት ለአንተ ምንድን ነው መሰለህ? ለምሳሌ እናንተ አዳራሽ ውስጥ አልክ፣ እኛ ክርስቲያኖች ስለሆነ ነው እንደዛ የምናደርገው። ይሄን እንድታደርግ ለአንተ ለምሳሌ ሰለሞን ይሄን ቤተ መቅደስ ሲሰራ ከእግዚአብሔር ዘንድ መልእክት መጥቶለት ማለት ከእግዚአብሔር ዘንድ ተገልጦለት ነው የሰራው። አንተ አልተሰጠህም። ነሰርሊ ለአንድ ቤተ መቅደስ ብቻ ነው ትእዛዝ የተሰጠው። ሜይ ቢ እሱን ማስረጃ ትሰጠኛለህ? ለአንተ ብቻ ስራ ለኔ ነው አልተፈቀደም የሚል ልታሳይ ትችላለህ? ይቅርታ ማስረጃ ነው ትሰጠኝ ደስ
ካልሰማክ ማስረጃ ትላለህ። ዝም ካልሰማህ እንዴት ልንገርህ? ሰማሁ እኮ እንደዚህ ይሄ ስርዓት ለሰለሞን ብቻ ነው የተሰጠው ሌላው እንዲተገብረው አይደለም ካልከኝ መጽሐፍ ቅዱስ አያርገውና ማስረጃ ልቀበል። ከዛ እኔ ምን ማለት የምታወራ ከሆነ እኮ እንዴት ልንገርህ? ማስረጃ ካልክ በኋላ እሱ ዝም በልና ልንገርህ። ሰማኝ። በመጀመሪያ ደረጃ ይኸውልህ ስራ ሲባል ሰለሞን ሌሎች ሰዎች እንዲሰሩት አይደለም። ለምሳሌ ምን ያህል ቤተ መቅደስ ነበረ በእስራኤል? ያ ምን ያህል ቤተ መቅደስ ነበር በወቅቱ ነው? እሱ በነበረበት ጊዜ ያው አንድ ነው። ያው ተጨማሪ በነበረበት ጊዜ ሜቢ እዚህ ጋር ያው እንትን ሊኖር ይችላል። ኤግዛክት ፊገር ላልሰጥ ይችላል። ሰለሞን ባልነበረበት ዘመን ስንት ነበር? ባልነበረበት ዘመን ማለት ሰለሞን ካለፈ በኋላ ዘመን አንድ ነው አልከኝ። ባልነበረበት ዘመን እሱ ፈርሶም ማለት ቤተ መቅደሱ ፈርሶ እንትን ካለ በኋላ ለማለት ፈልገህ ነው ወይስ እሱ ሰለሞን በነበረበት ዘመን አንድ ቤተ መቅደስ ነበር አልከኝ። ባልነበረበት ዘመንስ? እሺ ከሰለሞን በፊት ነበረች፣ ምኩራብ ነበሩ። እኔ ስለ ምኩራብ አይደለም ስለ ቤተ መቅደስ ነው እያወራሁ ያለሁት። እሺ እሱ ላይ ኢንፎርሜሽን የለኝም። እስቲ ካንተ ልስማ። እሺ ከእስራኤላውያን ውጭ ይሄን ቤተ መቅደስ የሰሩ ሰዎች አሉ? በተመሳይ ኢንፎርሜሽን የለኝም። ልስማ ካንተ ልስማና በቃ ምንድን ነው እያልኩ ያለሁት መሰለህ? ኪዳን የነበረው እግዚአብሔር ከእስራኤል ሕዝብ ጋር ነው። ስሩ የተባሉት ለምሳሌ የመገናኛ ድንኳን በሙሴ አማካኝነት ተሰርቷል። ቤተ መቅደስ ደግሞ በሰለሞን ዘንድ ደግሞ በዘሩባቤል ተሰርቷል። አለቀ በቃ። ሌላ ቤተ መቅደስ የለም። በአዲስ ኪዳን ቤተ መቅደስ የሚባል ግንብ የለም፣ ህንፃ የለም። የነበረው ስርዓት ከነሱ ጋር ነው። እነሱም ደግሞ በስዕላት ፊት የመስገድ ልምድ የላቸው። እነዛ የኪዳን ሰዎች ማለት ነው። ነውር ነው፣ አይሰግዱም። ሲሰግዱም ደግሞ ቅርጽም ቀርጸው አንድ ጥያቄ ልጠይቅህ። አልጨረስኩም። ቅርጽም ደግሞ ቀርጸው ሲሰግዱ እግዚአብሔር ጣዖት አምልኮ ነው ይላቸዋል። አስቀናችሁኝ ይላቸዋል። ነውር ነው፣ ዝሙት ነው። እሺ ይሄ በመንፈስ ዓለም ግልሙትና ጭምር ነው እና እግዚአብሔር የሰጠው ለዚህ ህዝብ ነው። እነሱ ሰሩት። በአዲስ ኪዳን ቤተ መቅደስ የሚባል የለም። ሲጀምር ቤተ መቅደስ እኔ ነኝ። አሁን እኔ ስተኝ ቤተ መቅደስ ማለት ይችላል። እኔም ማለት ነው ክርስቲያን ነው ቤተ መቅደስ እንጂ የህንፃ ቤተ መቅደስ የለም በአዲስ ኪዳን። ይሄ ልምምድ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ የለም። ርዕስ አትቀይር። ይቅርታና ወንድሜ አንድ ጥያቄ አንዴ ዲያቆን ስዩም የመጨረሻ ጥያቄ ልጠይቅ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአባቴ ቤት ብሎ የገባበት የትኛውን ቤተ መቅደስ ነው? የአባቴን ቤት መሸቀጫ ያደረጋችሁት ያለው የትኛውን ቤተ መቅደስ ነው? የትኛው ይመስላል? እኔ እመልስልሃለሁ። አንተ የትኛው ይመስላል? ይሄ ጥያቄ የሆነብህ የትኛው መስሎክ ነው? ኖ አይ እየጠየቅኩ ነው እንድታብራራልኝ። የትኛው መስሎክ ነው አንተ? እኔማ እመልስልሃለሁ በሚገባ። እኔ በወቅቱ አንድና ያለ ስላልክኝ አይ አንድ ነው ብለህ አሁን ከማብራሪያ እንደሰማሁት አንድ ነው ያለው ካልክ እነሰርሊ ሊሆን የሚችለው እሱ ብቻ ነው። የሰለሞን ቤተ መቅደስ የሰለሞን ቤተ መቅደስ እውነት ነው፣ አንድ ነው፣ ትክክል ነህ። ግን አንድ የትኛውን ነው ሪፈር ያደረገው? የአባቴ ይሄ የአባቴ በዘሩባቤል የተሰራው ቤተ መቅደስ ጌታ የገባበት ቤተ መቅደስ ማለት በዘሩባቤል የተሰራው ቤተ መቅደስ። ያ ማለት በሰለሞን የተሰራው ቤተ መቅደስ ፈርሶ ስለነበረ በምርኮ ሰዓት በባቢሎን ምርኮ ሰዓት ፈርሶ ስለነበረ ሜይ ቢ ኔትወርክ እያቆራረጠኝ ነው። ይቅርታ ትደግመልኝ። ይቅርታ ሶሪ። እሺ በዘሩባቤል የተሰራ ቤተ መቅደስ ነው። ሰምተኛል? አሁን ኔትወርክ ነው አይሰማም? ስለዛ ክርስቶስ እሱ መጥቶ ነው ወይ? እሺ አይሰማም ወይ? ጠፍተህ ነበር።
እንትን እየተቆራረጠ ሐሳብን አላገኘሁትም፣ ግን አንዴ በዛው አንዴ ከይቅርታ ጋር እንድታብራርልኝ የፈለኩት ክርስቶስ አሁን ማለት በአዲስ ኪዳን የለም ስላልከኝ ብዬ ነው። ክርስቶስ መጥቶ ነው ቤተክርስቲያንን ቤተ መቅደስ ነው የገነባው ወይስ ይሄ የአባቴም ቤተ መቅደስ ነው የእናንተ መነገጃ አረጋችሁት ብሎ በጅራፍ እየገረፈ ያስወጣው የትኛውን ነው? ቅድም ስትናገር እንደሰማሁህ እየሰማኸኝ አይደለም ማለት ነው። ኔትወርኩ እየተቆራረጠብኝ ነው። እሺ በዘሩባቤል የተሰራው ቤተ መቅደስ አልኩ። አሁን ሰምተኛል? ኦኬ የዘሩባቤል ያ ማለት ስርዓት የተሰጠው ለእስራኤሎች ነው ብለህ ነበር ቅድም። በተመሳይ ደግሞ አፍጋኒስታናዊ ነው እንዴት? ታዲያ ዘሩባቤል እስራኤላዊ እኮ ነው። ታዲያ እስራኤላዊ ታንኪዩ። ስለዛ ያ ስርዓት ግን ለሰለሞን ወንድምነት በደንብ እዚህ ጋር አጽንኦት ሰጥተህ ነገር የመጀመሪያው ቤተ መቅደስ መቼ እንደፈረሰ ይህንን አይነግሯቸውም። በኦርቶዶክስ ይሄ አይነገርም። ዝም ብሎ ቤተ መቅደስ ብለው እንጂ የሚነግሯቸው የመጀመሪያው ቤተ መቅደስ መቼ እንደፈረሰና ሁለተኛው ቤተ መቅደስ እንደሆነ ከይቅርታ ጋር መረጃውን ማብራራት ይችላል ኤርሚያስ። ኖ ስለምናውቅ ነው ብራዘር። ስለማይነግሯችሁ አትከራከሪም ብራዘር፣ እኔን አትከራከሪ። ስለማይነግሯችሁ ኦኬ፣ ስለማይነግሯችሁ እንዲህ አይነት ትምህርት አይነግሩ። ምን የተደበቀ ሚስጥር ኖሮት ነው የማይነግሩ? ምን የተለየ ማለት እዛ ጋር ሚዩት አድርገው እኔ ልናገርበት ለህዝቡ። ስለማይነግሯችሁ እኮ አልኩ። ለህዝቡ እንደዚህ አይነት ትምህርት አይነግሯችሁ። ምክንያቱም ከነገሯችሁ እውነቱ ልታውቁ ነው፣ ካወቃችሁ አርነት ልትወጡ ነው። ስለዚህ ስለማይነግሯችሁ እኮ እንዴ ባለፈውም ዲያቆን ፈለገ እኮ ዲቤት ጠርቶኝ እኮ በሰለሞን ዘመነ መንግስት እኮ ቤተክርስቲያን ነበር እኮ ነው ያለኝ። አየው መምህርና ዲያቆን የሆነው ቤተክርስቲያን ነበር አለ። በዛ በሰለሞን ቤተክርስቲያን ውስጥ አለ ቤተክርስቲያንና ቤተ መቅደስን እንኳን ያለየ ሰው ነው ዲቤት የጠራኝ ብዬ በወቅቱ የተናገርኩት ማለት ነው። እሱን ለመናገር ፈልጌ አይደለም። አንተ አልሰማህም ማለት እንዴ? ለምንድን ነው አሁን እያንዳንዱ ነገር ከኔ አፍ ላይ መቀበል ይፈልግ? አንተ አልሰማህም ማለት እኔ የተጠየቅኩትና ከኔ ጋር ይወያይ የነበረው ሰው ያወራውን እኔ ነኝ ሳወራ የነበረው። ከፈለክ ቪዲዮውን ሄደህ ገብተህ ተሰማው። ግን ስለማይነግሯችሁ በደንብ ጥሩ ጥያቄ የጠየቅከው ከዛ ብሩኬን ልክ ሰማው። የመጀመሪያው ቤተ መቅደስ መቼ እንደተሰራ መቼ እንደፈረሰ ይሄ አሁን ጌታ የገባበት የዘሩባቤል ቤተ መቅደስ ያለ ዘሩባቤል የምን ሰው ነው? መቼ ነው የተሰራው? እስከ ምን ዘመን ድረስ ኖረ ብሎ የሚለው ብሩኬን በደንብ ሰማው። ትጠቀማለህ እዩ። እሺ ብሩኬ ይቀጥል። እሺ ጥያቄ መጠየቅ እችላለሁ ብሩኬ? በዚሁ አያይዤ ለመልስልህ። አሁን የጠየቀውን በደንብ ይመልስልህ፣ ከዛ ትጠይቃለህ። አይ ነገርከኝ እኮ። ኦኬ እሺ ቀጥል። ኧረ እኔ አልነገርኩም ብራዘር። ኖ አንተን አላልኩም ኤርሚያስ፣ ብሩክን ነው እያልኩ ያለሁት። እሺ የሰለሞን ቤተ መቅደስ ለምሳሌ ነገሥት መጽሐፍ ምዕራፍ 6 የጠቀስከው መቼ ተሰራ የሚል ጥያቄ ማንሳት ይችላል። ለምሳሌ መቼ ተሰራ ስትል ነገሥት እዛው ምዕራፍ 6 ቁጥር 1 ላይ ወቅቱን ይነግራል። ለምሳሌ የእስራኤል ሕዝብ ከነበረበት ጋር አገናኝቶ ከስንት ዓመት በኋላ እንደተጀመረ ይነግራል። ሰለሞን ከክርስቶስ ልደት 930 ዓመት በፊት ነበር ወደ ንግስና የመጣው። መቻልኩ ክርስቶስ ኢየሱስ ከመወለዱ ከ930 ዓመት በፊት ቤተ መቅደሱ በሰለሞን ዘመን ሰለሞን በነበረበት የንግስና ዘመን ተሰራ። ያኔ ነው የተሰራው። ኦኬ መቼ ፈረሰ? እንግዲህ አጭር አድርጌ ልንገር። መቼ ፈረሰ? ወደ ምርኮ በተወሰዱ ሰዓት። ምን ማለት ነው? ወደ ምርኮ በተወሰዱ ሰዓት ማለት በባቢሎን በተማረኩበት ሰዓት ማለት ነው። አስቀድሞ በኤርምያስ አፍ ምዕራፍ 29 ቁጥር 8 ጀምሮ እንደሚናገረው እግዚአብሔር አሳልፎ ለአሕዛብ መንግስት እንደሚሰጣቸው ለ70 ዓመትን በዛ እንደሚቆዩ በኤርምያስ አፍ ተናግሮ ነበር እግዚአብሔር። ያ ማለት ኢዮስያስ በነገሰበት ዘመን ማለት ነው፣ ከክርስቶስ ልደት 640 ዓመት በፊት። ያኔ ኤርምያስ ነበር ነብይ ነበረው፣ የ13 ዓመቱ ነብይ ማለት ነው። ኢዮስያስ ደግሞ የ8 ዓመት ንጉስ ነበር፣ በ8 ዓመቱ ነው ያነገሰው። በጣም በሚገርም ሁኔታ እዚህ ጋር አንድ ነገር ነግሬ ልለፍ። የኢትዮጵያ ኦርቶዶክስ እንደዚህ አይነት ቅጥፈት ትቀጥፋለች። የሙሴ ታቦት ወይ ደግሞ የእስራኤል ይገኝ የነበረው ታቦት ወደ ኢትዮጵያ መጥቷል ብላ ትቀጥፋለች። መቼ መጣ ትላለች? ሰለሞን በነበረበት ሰዓት የሳባዋ ንግስት ወደ ሰለሞን ሂዳ በማርገዟ እና ቀዳማዊ ምኒልክ የሚባል ሰው በመወለዱ ምክንያት ታቦቱን ሰለሞን ልጁ ለቀዳማዊ ምኒልክ ሰጥቶት ወደ ኢትዮጵያ ይዞት መጥቷል የሚል አደገኛ የሆነ ውሸት ትዋሻለች፣ በእግዚአብሔር ቃል ላይ ማለት ነው። ውሸት ስለ በማስረጃ ነው ምነግ። ለምሳሌ ውሸቱ ምንድነው? ይሄው ላሳይ። ለምሳሌ ሰለሞን መች ነበር አልኩክ? ከ1050 እስከ 1010 ሳኦል ነበር ንጉስ የነበረው በእስራኤል ላይ።
ከ1010 እስከ ደግሞ እስከ 970 ድረስ ዳዊት ነበረ በእስራኤል ላይ ንጉስ የነበረው። ከ970 እስከ 30 ደግሞ ለ40 ዓመት ማለት ነው ሰለሞን ነበር ንጉስ የነበረው። ከዛ ልጁ ሮባም እና ኢዮርባም ተጣልተው ነው እስራኤል ለሁለት ከዛ በኋላ የተከፈለችው ማለት ነው። እና ከስንት እስከ ስንት አልኩ? ከ970 እስከ 930 ድረስ በእስራኤል ላይ ንጉስ የነበረው ሰለሞን ነው። እንግዲህ ታቦቱ መጣ የተባለው በዚህ ዘመን መካከል ነው ማለት ነው። ያማት በ19 ከክርስቶስ ልደት 950 ዓመት በፊት አካባቢ ወደ ኢትዮጵያ መጥቷል ማለት ነው። በሰለሞን ለጋስነት ለልጁ ሰጥቶት። የመጀመሪያው ንግስት ሳባ የተባለችው ኢትዮጵያዊ አይደለችም። የሳባዋ ንግስት ኢትዮጵያ አይደለችም። ይሄ መጽሐፍ ቅዱሳዊ ማስረጃ አለው። ኢትዮጵያዊ ሳትሆን የየመን ሴት እንደሆነች የመናዊት እንደሆነች ይናገራል መጽሐፍ ቅዱስ። ኢትዮጵያ አታንኩራኩሽ እሺ ወንድም ማለት ኢትዮጵያ አይደለችም። ታቦቱ በዛ ሰዓት ወደ ኢትዮጵያ ከመጣ ስንት ታቦት ነው ያለው በእስራኤል ላይ ይዋቂ? እየሰማኸኝ ነው ወንድም ማለት? እየሰማሁ ነው። እሺ የሆነ ድምፅ አለ አንተ ጋር ያንኮሻኮሽክ ነው። ምን ያህል ታቦት በቁጥር ታውቃለህ? ስንት ታቦት ነው ያለው ወደ በእስራኤል? እስቲ ካንተ ልስማው። አታውቅም አንተ? አዎ አላውቅም፣ ካንተ ልስማው። እሺ በሙሴ አማካኝነት የተሰራው አንድ ኪዳን ታቦት በቃ አንድ ታቦት ነው ያለው። አንድ ታቦት ነው ያለው። በሰለሞን ዘመነ መንግስት ወደ ኢትዮጵያ ታቦቱ ከመጣ ከዛ በኋላ በእስራኤል ታቦት መኖር የለበትም አይደል? ማለት አንድ ብቻ ነው የሚለው ማስረጃ አለ? ታቦቱ አንድ በላይ ነው። አንድ ብቻ ነው። አሁን ላልከው ነው። አይ አሁን ላልከው አሁን ስትናገር ረጅም ሰዓት ሰማሁ እኮ ወንድሜ። እኔም አንድ ሀሳብ ያው እየተማማርን አይደል? አሁን ስትነግረን እኔ ሌማን ነኝ ለመጽሐፍ ቅዱስ ተራ ምዕመን ነኝ። አሁን ስትነግረን አንድ ታቦት ብቻ እንዳለ የሚገልጽ መጽሐፍ ቅዱስ ላይ አለ ብለኛል። እሱን ሜቢ መጽሐፍ ቅዱስ ብትሰጠኝ ወርድ ባርድ በወቅቱ እኔ ወዳጅ እሰጥሃለሁ አልኩ። አንተ ከአንድ በላይ ያለ ታምናለህ ወይ? ጥያቄ ከሰማኝ በጣም ቀላል እኮ ነው። እኔ አንድ እንዳለ አሳያለሁ ከእግዚአብሔር ቃል። አንተ ከአንድ በላይ ያለ ብለህ ታምናለህ ወይ? ማለት የኔ ማመን ብዙ እንትን ያደርጋል። ኦፍ ኮርስ ከአንድ በላይ ያለ ብለህ የምታምን ከሆነ ማስረጃ አለ ወይ ደግሞ እውቀቱ አለ ማለት ነው በዚህ ጉዳይ። አይ ከአንድ በላይ ያለ ብዬ አላምንም የምትል ከሆነ ደግሞ ምንም መላፋት ያስፈልግም እዛ ጉዳይ ላይ ማለት ነው። ከአንድ በላይ አለ ብለህ ታምናለህ አንተ? አዎ እኔ አለ ብዬ ነው ማመን። እሺ ማስረጃ አስተን እንደዛ ብለህ የምታምን? ኖ በእምነት እንዴ በስለ እምነት እኮ ነው ያወራራል። ጀስት እኔ በእምነት እኮ የተጻፈ ሳይኖር ነው እንደዛ ብለህ የተጻፈ ሳይኖር ነው እንደዛ ብለህ ያመንከው አንተ? ኧረ ወገን ኦኬ አንዴ ሲዩ ዲያቆን አንዴ እሺ የት ሄዳችሁ? ከዲያቆን ስዩም ጋር ቀጠሉ። ኤኒዌይስ ግን ታንኪዩ በእኔ በኩል ለነበረኝ ነገር። አንድ ነገር መናገር በፈቀደ ኤርሚያስን ከረጅም ጊዜ በኋላ ስላገኘሁት ኤርሚያስ የምትናገረው ነውር ነው። ስዩም ሚውት አድርገው ወዳጅ፣ ሚውት አድርጉት። እናወራለን። አንዴ ሚውት አድርገውና እናወራለን። ችግር የለውም። ምን ብዬ ነበር? ይሄን በደንብ ስሙ እሺ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ ከመጣ በእስራኤል ላይ ታቦት መኖር የለበትም ማለት። ነገር ግን መጽሐፍ ቅዱሳችን አንድ ነገር ይናገራል። ላሳያችሁ። በነገስት መጽሐፍ ላይ እንደዚህ የሚል ቃል አለ። አንደኛ ነገስት መጽሐፍ ላይ ላንብበው ይሄን ቃል። ምዕራፍ 13 በይሁዳ ንጉስ በአካዝያስ ልጅ በኢዮአስ በ23ኛው ዓመት የኢዩ ልጅ ኢዮአካዝ በእስራኤል ላይ በሰማርያ ነገሰ። 17 ዓመት ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልም ያሳተውን የናባጥ ልጅ የኢዮርብዓምን ኃጢአት ተከተለ፣ ከእርሷም አራቀም። የእግዚአብሔር ቁጣ በእስራኤል ላይ ነደደ። በዘመኑም ሁሉ በሶርያው ንጉስ በጣም እንደዚህ ይላል። አንድ የእግዚአብሔር ሰው እዛው 13 ላይ ነሽ ምዕራፍ 13 ቁጥር 1 በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሰዊያው አጠገብ ቆሞ ነበር። በመሰዊያውም ላይ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ
ለዳዊት ቤት ይወለዳል። ይሄ ትንቢት የተነገረው መቼ መሰላችሁ? ምዕራፍ 13 ቁጥር 1 እና 2 ነው ያነበብኩት። ኢዮስያስ ስሙ ተጠቅሶ ነው። እሺ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ይሄ ብሩክ እኛ እንውረድ በቃ ይሄው በቃ አውረድኩ። መብት እኮ ነው ወዳጄ። ይሄ የተነገረው መቼ ነው? ሰለሞን በነበረበት ዘመን ነው። ትንቢት ተነገረ ስለ ኢዮስያስ። ኢዮስያስ የተወለደው ሰለሞን ካለፈ ከ300 ዓመት በኋላ ነው። ምን አልኳችሁ? ሰለሞን ከ970 እስከ 930 ነበር ንጉስ የነበረው። ከዛስ ከ300 ዓመት በኋላ ኢዮስያስ ተወለደ። ከክርስቶስ ልደት 640 አካባቢ ማለት ነው። 300 ዓመት ልዩነት አለ። ኢዮስያስ በነገሰበት ዘመን ታቦቱ በእስራኤል ላይ ነበር። አይገርምም? በእስራኤል ነበር። ማስረጃ ትፈልጋላችሁ? በ640 ያ ማለት ወደ ኢትዮጵያ አልመጣም ማለት ነው። የኢትዮጵያ ኦርቶዶክስ ትዋሻለች። ማስረጃ ልስጣችሁ። እንደዚህ ይላል በሁለተኛ ዜና መጽሐፍ ምዕራፍ 35 ላይ እንደዚህ ይላል። ኢዮስያስም አሁን ኢዮስያስ ነገሰ። ያ ትንቢት የተነገረለት ልጅ ማለት ነው። በ13 ዓመቱ ነው የነገሰው። በ8 ዓመቱ ነው የነገሰው። ምዕራፍ 34 ላይ በ8 ዓመት ስለመንገሱ ይናገርና ምዕራፍ 35 ላይ ኢዮስያስም ለእግዚአብሔር በኢየሩሳሌም ፋሲካ አደረገልና በመጀመሪያው ወር በ14ኛው ቀን ፋሲካውን አረዱ። ካህናቱም በየሥርዓታቸው አቆመ፣ በእግዚአብሔርም ቤት ያገለግሉ ዘንድ አጸናቸው። እስራኤልም ሁሉ ያስተምሩ ለነበሩት ለእግዚአብሔር ለተቀደሱ ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉስ የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት። ታቦቱን የታኑሩት አላቸው። ሰለሞን በሰራው ቤተ መቅደስ ውስጥ አኑሩት። መቼ? ከክርስቶስ ልደት 640 ዓመት በፊት። ያ ማለት ሰለሞን ካለፈ ከ300 ዓመት በኋላ ማለት ነው። ታቦቱ እዛ ነበር ማለት ነው። ከዛስ ምን ይላል? በሰራው ቤት ውስጥ አኑሩት፣ ከዚህ በኋላ በትከሻችሁ ላይ ሸክም አይሆንባችሁም ሲል እንመለከታለን በዚህ ክፍል ላይ። ያ ማለት ታቦቱ በዛ ነበር። ከዮስያስ በኋላ እነ ሴዴቅያስ መጥተዋል፣ እነ ዮአኪን መጥተዋል በንግስና። ከዛስ የባቢሎን ምርኮ ሆነ። በባቢሎን ምርኮ ጊዜ ምን ተፈጠረ? ቤተ መቅደሱ ተቃጠለ፣ ፈረሰ። በኤርሚያስ መጽሐፍ እንግዲህ አስቀድሞ በምዕራፍ 52 ላይ ኤርሚያስ ስለዚህ ነገር ነግሩን ነበር እና ፈረሰ የሰለሞን ቤተ መቅደስ። ታቦቱ ወዴት እንደተወሰደ እንኳን አይታወቅም። ንዋያተ ቅዱሳኖቹን ግን በምርኮ ወደ ባቢሎን ወስደው ነበር። ለዛ ነው በዳንኤል መጽሐፍ ምዕራፍ 5 ላይ ቴቄልማኔ ፋሬስ የሚል ቃል ተጽፎ በግድግዳው ላይ የሚመለከተው። ለምን? የንዋየ ቅዱሳቱን መጠጫ አርጓቸው ማለት ነው። ቀሎ ተገኘ እና የዛን ቀን ነው ሙቶ ያደረው ማለት ነው። እና ፈረሰ። ከዛስ ከ70 ዓመት ምርኮ በኋላ ተመልሶ እስራኤል ወደ ሀገሩ ገባ። ህዝቡ ተመልሶ ገባ። በነ እዝራ፣ በነ ነህሚያ፣ በነ ዘሩባቤል እየተመራ ማለት ነው። እዝራ መጽሐፍትን ያስተምራቸው ነበር። ነህሚያ ቅጥሩን ሰራ፣ ዘሩባቤል ቤተ መቅደሱን ሰራ። ስለዚህ ነገር ዘካርያስ ይናገራል በትንቢት መጽሐፉ ማለት ነው። የተሰራው የሁለተኛው ቤተ መቅደስ በዘሩባቤል ነው። መቼ? ከምርኮ ከተመለሱ በኋላ ከክርስቶስ ልደት ከ444 አካባቢ ማለት ነው። ጌታ መጥቶ የገባበት ቤተ መቅደስ በዚህኛው ቤተ መቅደስ ነው እንጂ ሰለሞን በሰራው ቤተ መቅደስ አይደለም። ይሄ ነው በአጭሩ ታሪኩና የኢትዮጵያ ኦርቶዶክስ እነዚህን እውነታዎች ሸሽጋ ወንድሞቻችንን እውነት ባልሆነ መንገድ ትመራቸዋለች ማለት ነው። እውነቱን ከማስተማር ይልቅ እውነተኛ ያልሆነ ትምህርት ትመግባቸዋለች። ዮአኪን እሺ፣ አንድ ሀሳብ ልስጥ። እኔ ያው ለረጅም ሰዓት ስለሰማሁ ሀሳብ ሳይሆን አሁን በተናገርከው ዙሪያ ላይ አሁን ዋሽታለች እያልከኝ ነው። እኔ ማለት የቤተክርስቲያን አንድ ልጅ ነኝ። በእኔ ፊት ዋሽታለች እያልከኝ እምልህ ዋሽታለች። አሁን